የኢኮኖሚ ስነ ምግባር ስንል ምን ጉዳዮችን ያነሳል? የተፈጥሮ ስርዓቱን ወይም የተፈጥሮ ሀብቱን የሚጠቀምበትና የሚጠብቅበት አግባብ ነበር። በኢኮኖሚ ውስጥ ያሉ ቁልፍ ጉዳዮች የሚባሉስ የስነ ምግባር ጉዳዮች ምንድናቸው? አቅሙ ስላለው እድሉ ስላለው የፈለገውን ያክል ዋጋ በዚያ ላይ ጨምሮ ልሽጥ ላገኝ ብሎ ማሰብ አይችልም። አጭበርብሮ መሸጥ እንደ ትልቅ የንግድ አዋቂነት የሚቆጠርበት አንዱ ቦታ ገዢ ሆነው አንዱ ቦታ ሸማች ይሆናል። ስለዚህ እዚያ ቦታ ያጎደለው ምግባር እዚያ ቦታ ሊያገኘው አይችልም። አገልግሎት መስጠት ከሆነ አገልግሎት ይልስጥ፣ ማምረት ከሆነ ላምረት። የስነ ምግባር ጉዳይ የሚመለከተው አካል ደግሞ እሱን የሚመልከት ብል ጥቅማቸው ምንድነው? አንተ ስታዘጋጅ ስታመርት እኔን አስበህ ነው፣ እኔ ስገዛ አንተን አስበህ ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ ከማህበረ ቅዱሳን ቴሌቪዥን ወደ እናንተ የሚተላለፍ ዲናር የተሰኘ መርሃ ግብር ነው። በዚህ መርሃ ግብር ማህበራዊና ኢኮኖሚያዊ ጉዳዮች ይዳሰሳሉ። የዛሬ ርዕሰ ጉዳያችን ስነ ምግባር በኢኮኖሚ ውስጥ ያለውን ድርሻ ይቃኛል። እንግዳችን ደግሞ ዲያቆን ኃይለ ገብርኤል ታምራት ናቸው። ዲያቆን ኃይለ ገብርኤል ታምራት በማህበረ ቅዱሳን ሙያና ማህበራዊ አገልግሎት ክፍል የማህበራዊ ዘርፍ ዋና ኃላፊ ሆነው በማገልገል ላይ ይገኛሉ። እንግዳችን ዲያቆን ኃይለ ገብርኤል ታምራት እንኳን ወደ ስቱዲዮአችን በደህና መጡ። እንኳን ደህና ቆያችሁ። ዛሬ እንግዲህ የምናነሳው ርዕሰ ጉዳይ በተለይ እርሶም ያገለገሉ ካሉበት የዚህ የማህበራዊ ዘርፍ ዋና ክፍል ኃላፊነቱ በተጨማሪ የኢኮኖሚንም አብሮ ስለሚመለከት የኢኮኖሚን ጉዳይ በልዩነት እናነሳለን። ምናልባት በውይይታችን ውስጥ አንተ ያልኩ ልጠራ እችላለሁ። ይሄንም እንግዲህ ታሳቢ ይደረግልኝ። እሱ ነው። ሌላ እንግዲህ እንዳጠቃላይ ርዕሰ ጉዳዩን ለማንሳት እንደሞከር ነው ዛሬ የምናነሳው ጉዳይ የኢኮኖሚ ጉዳዮች ውስጥ ያሉ ስነ ምግባር ምን አይነት አስተዋጽኦ አለው የሚለው እናያለን። በዚህም አጠቃላይ የኢኮኖሚ ስነ ምግባር ስንል ምን ጉዳዮችን ያነሳል፣ በውስጡ ደግሞ ያዛቸው ቁልፍ ጉዳዮች ምንድናቸው የሚለው እናይና ከዛ ወደ መጨረሻ ደግሞ የኦርቶዶክስ ክርስትና አስተምሮ አጠቃላይ የኢኮኖሚ ስነ ምግባርን ከመጠበቅ አንፃር ምን አይነት ሚና ይኖረዋል የሚሉ ጉዳዮችን አንስት በአገራችን በዓለማችንም ያሉ የንግድ በተለይም ደግሞ እንዳጠቃላይ የኢኮኖሚ ስንል አግሪጌት ወይም ጠቅላላ ኢኮኖሚውን የምናይ ይሆናል። እሱን ኢኮኖሚ ደግሞ ስናይ አጠቃላይ የስነ ምግባር ጉዳዮች ወይም ኢቲካል ኢሹስ የሚባሉትን አንስተን እሱ ደግሞ በኢኮኖሚ ውስጥ ምን ድርሻ አለው የሚለው እናያለን። ለመነሻ ያክል እንዲሆነን ራሱ የኢኮኖሚ ስነ ምግባር ኢቲክስ ኢን ኢኮኖሚ ስንል ምን ማለታችን ነው? በቅድሚያ በተለይ በዚህ ሰዓት በሀገራችን በኢትዮጵያ ብሎም ደግሞ በተለይ በከተማ አካባቢ በብዛት ካለው ነባራዊ ሁኔታ አንፃር እየኖርንበትም ስለሆነ ከዚህ ከምጣኔ ሀብታዊ ወይም ደግሞ ኢኮኖሚያዊ ስነ ምግባር ጋር ተያይዞ ያሉ በጣም በርካታ ችግሮች አሉ። በግለሰብ ደረጃ የሚፈጸሙ ግን ችግሮቻቸው ሀገራዊ ሆኑ ማለት ነው። ስለዚህ በዚያ መነሻነት በዚህ ላይ በተደጋጋሚ ፕሮግራም መሰራቱ በጣም አስፈላጊና ችግርን ከመቅረፍ አንፃር ወሳኝ ነው የሚል ሐሳብ ነው ያለኝ። እንግዲህ እንደ ቤተክርስቲያን አስተምሮም እንደምንኖርበትም እንደ ዓለማዊ ፍልስፍና ወይም ደግሞ ትንታኔ ኢኮኖሚያዊ ወይም ምጣኔ ሀብታዊ ስነ ምግባር ብለን የምናስበው አስቀድሞ እንግዲህ እግዚአብሔር ሰውን ከመፍጠሩ በፊት ለሰው ልጅ የፈጠራቸው ለሰው ልጅ የሚያስፈልጉ ነገሮች በሙሉ አሉ፣ የተፈጠሩ ፍጥረቶች አሉ። በእያንዳንዱ ዕለት ከፈጠረ በኋላ እነኛን የፈጠራቸውን ፍጥረቶች እንዲጠቀምባቸው እንዲጠብቃቸው የሰጠው ለአዳም ነው። ስለዚህ እነኛን እግዚአብሔር ለሰው ልጅ የሰጣቸውን የሀብት ምንጭ የሆኑትን የተፈጥሮ ሀብቶች ወይም ደግሞ ፍጡራን ለአዳም እንዲጠብቅ ሲሰጠው አዳም የሚጠብቅበት ደግሞ የራሱ ህግ ነበረው። የተፈጥሮ ስርዓቱን ወይም የተፈጥሮ ሀብቱን የሚጠቀምበትና የሚጠብቅበት አግባብ ነበረው። ያ ማለት የተፈጥሮ ስርዓት ወይም ደግሞ የተሰጠውን ሀብት የሚጠቀምበት አንዱ ምግባር ነበር ማለት ነው። እንደው ሰባን ረባን ስለዚህ ኑ ልብላችሁ ልጠጣችሁ ብሎ አላለም። በዚህ መንገድ እንዲጠቀምበት የታዘዘው አለ፣ እንዲጠብቃቸው የታዘዘው አለ። ያንን የሚጠቀምበትን ህግና ምግባር
የሚጠብቅበትን ደግሞ የሚጠብቃቸውን ደግሞ የሚጠብቅበት ህግና ስርዓት በሙሉ የምጣኔ ሀብታዊ ስነ ምግባር ወይም ደግሞ የተፈጥሮ ሀብት አጠቃቀም ስነ ምግባር ወይም ደግሞ ኢቲክስ ብለን እንጠራዋለን ማለት ነው። ስለዚህ እነኚህ የተፈጥሮ ስርዓቶች በሙሉ የሀብት ምንጭ ናቸው። መገኛቸው እነሱ ስለሆነ እነሱን የምንጠቀምበትና የምንጠብቅበት አግባብ ወይም መርህ ወይም ደግሞ እሴት ምግባር ወይም ደግሞ ኢኮኖሚያዊ ምግባር ወይም ኢኮኖሚያዊ ኢቲክስ ብለን የምንጠራው እሱ ነው ማለት ነው። በዚያ ውስጥ ግን እያንዳንዱ በዘርፍ ሲታይ የየራሱ የሆነ ያጠቃቀም ስርዓት አለው። ስለዚህ ከአመጋገብ ካለባበስ ካጠቃቀም ጋር ተያይዞ የምንከተላቸው ስርዓቶች በሙሉ ኢኮኖሚያዊ ምጣኔ ሀብታዊ ምግባር ብለን እንወስዳቸዋለን ማለት ነው። ምጣኔ ሀብት የሚለው ሰው ከተፈጥሮ ሀብትና ራሱ ደግሞ እነሱን በመጠቀምና እነሱን ተጠቅሞ ደግሞ ሌሎች ምርቶችን በማምረት ወይም ሪኖቬት በማድረግ ሂደት ውስጥ የሚከተላቸው የስነ ምግባር ደንቦች ሆኑና እነዚህ አጠቃላይ ማምረቱንም ግዥና ሽያጩን ወይም ደግሞ የንግድ ልውውጡንም ጨምሮ አጠቃላይ በዚህ ውስጥ ያሉ አግባብነት ያላቸው የአጠቃቀም ሂደቶችን በሙሉ ጠቅለል አድርጎ የሚመለከት ነው ማለት ነው። ስለዚህ እንደዚህ ከሆነ አሁን ጉዳዩን ደግሞ ወደ ኢኮኖሚ ወይም ወደ ዘመናዊው የንግድ ዘርፍ ማስገብተን ማየት እንችላለን። አጠቃላይ ደግሞ የቶታል ወይም አግሪጌት ኢኮኖሚውን ማየት እንችላለንና ኢቲክስ ወይም ደግሞ ስነ ምግባር ስንል በኢኮኖሚ ውስጥ ምን ቁልፍ ጉዳዮችን ይዛል? ቅድም አጠቃላይ መግቢያው በያኔውን ካየን በኢኮኖሚ ውስጥ ያሉ ቁልፍ ጉዳዮች የሚባሉስ የስነ ምግባር ጉዳዮች ምንድናቸው? ዋና የስነ ምግባር ጉዳዮች ብለን የምንጠራቸው የመጀመሪያውና ለሁላችንም የሚያግባባው የሚያስማማን ነገር ፍትሃዊነት ነው። ፍትሃዊነት በሸማቾች ፍትሃዊነት በአምራቾች ፍትሃዊነት በየትኛውም ዘርፍ ላይ የተጠቃሚዎች ልውውጥ ውስጥ ፍትሃዊ የሆነ ተጠቃሚነቱን ሊያረጋግጥ ይገባል። ስለዚህ በኢኮኖሚ ውስጥ ከምናነሳቸው ነገሮች መሰረታዊ ነገር የፍትሃዊነት ነው። ሻጭ እድሉ ስላለው ወይም አምራች ልንል እንችላለን በግብርና ስርዓት ውስጥ የሚሳተፍ ሊሆን ይችላል፣ በኢንዱስትሪ አገልግሎት ውስጥ ወይም ደግሞ ምርት ውስጥ የሚሰራ ሊሆን ይችላል፣ ወይም በንግድ ስርዓት ውስጥ ተሳትፎ በሸቀጦች ወይም ደግሞ በጅምላ ሽያጭ ውስጥ የሚሳተፈው ሊሆን ይችላል። ሁሉም ግን ያንን ወደ ገበያ ያወጣው ወደ ተጠቃሚ እንዲደርስ የፈለገውን ነገር ወደ ተጠቃሚ የሚያደርስበት የራሱ ፍትሃዊነት አለው። አቅሙ ስላለው እድሉ ስላለው የፈለገውን ያክል ዋጋ በዚያ ላይ ጨምሮ ልሽጥ ላገኝ ብሎ ማሰብ አይችልም። ምክንያቱም የኢኮኖሚ ስነ ምግባር ከጽንሰ ሐሳብ ይጀምራል። አንድ ሰው በግብርናው ዘርፍም ሊሆን ይችላል፣ በኢንዱስትሪው ዘርፍም ሊሆን ይችላል፣ በሻጭና በቸርቻሪነት ዘርፍም ሊሆን ይችላል። ለመሰማራት ከማሰቡ በፊት አሁን በዓለማዊ እንኳን አሰራር የምንከተለው ይሄ ፕሮፖዛል ወይም ደግሞ ምክረ ሐሳብ የጽንሰ ሐሳብ መነሻ ይቀርባል። በዚያ ጽንሰ ሐሳብ ውስጥ የሚያስቀምጣቸው ወሳኝ የሆኑ ነገሮች አሉ። ከዚያ ውስጥ አንዱ ለአገልግሎት ለሚሰጠው አካል ወይም ደግሞ አገልግሎቱን ሰጣዋለሁ ብሎ ለሚያስበው ማህበረሰብ የሚያደርገውና ለተፈጥሮ ሀብት የሚያደርገው ጥበቃ ወይም ደግሞ እንክብካቤ ታሳቢ እንዲደረግ ይፈልጋል። ስለዚህ በዚያ ጽንሰ ሐሳብ ውስጥ ከመነሻው ጀምሮ የራሱን ትርፍ ብቻ ሳይሆን የሚያስበው አገልግሎት የሚሰጣቸውን ሰዎች ጥቅም ጭምር ሁሉ እዚያ ውስጥ እንዲያካትት ይፈልጋል። ስለዚህ የትኛውም በዚህ በኢኮኖሚ ወይም በምጣኔ ሀብት እንቅስቃሴ ውስጥ የሚሳተፍ ሰው ገና ከመነሻው ከጽንሰ ሐሳቡ ሲጀምር እኔ ብቻ ላተርፍስ ብሎ ሳይሆን የሚያስበው እነማንን ነው ተጠቃሚ ማደርገው፣ እንዴት ነው ተጠቃሚ ማደርገው፣ ተጠቃሚነታቸው በምን ልክና በምን አግባብ ነው የሚለውን በጽሁፍ ደረጃ አዘጋጅቶ በዚያ መነሻነት ነው ከዚያ በኋላ ወደ ስራ የሚገባው ማለት ነው። በዚህ ውስጥ የምናገኘው ምንድነው? ሁሌም የራሴን ጥቅም ሳይሆን ማስበው አገልግሎት የሚሰጣቸውን ሰዎች ጥቅም ጭምር ሁሉ እንዳስብ እገደዳለሁ ማለት ነው። ያ ማለት ነው እነኛ ተጠቃሚዎችም እኔም ተመጣጣኝ የሆነ ለሰጠሁት አገልግሎት የማገኘው ትርፍ ተጠቃሚዎቹም ደግሞ ባገኙት ጥቅም ደስተኛ ሆነው ተጠቃሚ ሆነው አገልግሎቱን መቀጠል መቻል አለባቸው። ስለዚህ ያን ምን እንለዋለን? ፍትሃዊነት እንለዋለን። እኔ ብቻ ላገኝ ሳንል ተጠቃሚዎችም አይኛ ብቻ እናገኝ ሳይሉ ሁለቱም ሻጭም ገዥም ወይም ደግሞ
አገልግሎት የሚሰጠው አካልም ተጠቃሚው ማህበረሰብ የሚጠቃቀሙበት አገልግሎት ስርዓት ወይም ደግሞ ምግባር ፍትሃዊነት ነው። ስለዚህ በፍትሃዊነት ውስጥ በንግድ ምግባር ውስጥ የመጀመሪያው ቀዳሚው ነገር የምናገኘው ፍትሃዊነት ነው። እንግዲህ ፍትሃዊነትን ስናነሳ ጥራትን ያካትታል፣ ብዛትን ያካትታል ከተጠቃሚነት በተጨማሪ ማለት ነው። በአንዳንድ አገልግሎቶች ውስጥ ጥራት ስላለው ብለው ከፍተኛ ዋጋ የሚጨምሩ አሉ። በአንዳንድ አገልግሎቶች ላይ ደግሞ ብዛቱን ይጨምሩና ጥራቱን ይቀንሳሉ። አንዳንድ ቦታ ላይ ደግሞ ጥራቱንም ብዛቱንም ቀንሰው ዋጋ ብቻ የሚጨምሩ አሉ። ከዚያም በላይ ደግሞ በተለይ አሁን በተደጋጋሚ በሀገር ደረጃም አንድ ጊዜ አይደለም በየጊዜው እየሰማን ያለነው ነገር አለ። ጭራሽ የሰው ልጅ ተጠቃሚነት የማያረጋግጥ ይልቁንም የሚጎዱ ጎጂ የሆኑ ባዕድ የሆኑ ነገሮችን ወደ ገንዘብ ሀብት ለሀብት ምንጭ እንዲሆኑ የማድረግ ነገር በብዛት እየተስተዋለ ነው። በተለይ በከተማ ደረጃ በአዲስ አበባ ደረጃ በቅርቡ እንኳን ብዙ ኩንታል በርበሬ በጣም አደገኛ የሆነ ለሰው ልጅ ጤና ከፍተኛ ጉዳት የሚያመጣ በመንግስት ሚዲያ ተዘግቧል። ተያዘ ተከማችቶ ተገኘ ተብሎ ከዚያ ውጪ በትንሹ እንደው በየዕለቱ የምንጠቀምበትን እንጀራ ብናነሳ በተደጋጋሚ ባዕድ ነገር እየተቀላቀለ እንደሚዘጋጅበት በየትኛው ሚዲያዎች ሰምተናል። እና ይሄ ምንን አጉድሏል ከተባለ ፍትሃዊነትን አጉድሏል። ያንን አገልግሎት እየሰጠ ያለው አካል አገልግሎቱን መስጠቱና ገንዘብ ማግኘቱ ብቻ ነው እንጂ ያሰበ ያለው ከሱ በስተጀርባ በተጠቃሚዎች ጤና ላይ በተጠቃሚዎች ህይወት ላይ የሚያመጣውን ጉዳት የሚያመጣውን ተጽዕኖ በፍጹም ረስቷል። ገንዘቡን ብቻ ማግኘት ነው። በሚሰጠው ነገር ሰዎች የሚሞቱ ከሆነ የሱ እርካታ ምንድነው? በእውነት ሰው ሁሉ ሞቶ ወይም አልቆ እሱ ገንዘቡን አከማይቶ በዚህ ምድር ላይ የሚኖረው ደስታ የሚያገኘው ደስታ አለ ብለን ብናስብ ይሄን ሁሉ ምግባር አጥቶ እናገኘዋለን ማለት ነው። ስለዚህ ከዚህ አንፃር አሁን ባለው ነባራዊ ሁኔታ የፍትሃዊነት ጉድለት በጣም አለ በብዙ መልኩ። ከዚያ ውጭ ደግሞ እድሉ ደግሞ ኖሯቸው ሁኔታዎች ተፈቅደውላቸው ደግሞ እድሉ ለመጠቀም የሚፈልጉ ደግሞ በጣም ብዙ አሉ። ለምሳሌ በአስመጭነት ዘርፍ ላይ የተሰማሩት በቁጥር በጣም የተመጠኑ ከሆነ እነሱ ተነጋግረው በፈለጋቸው ጊዜ ዋጋ የመጨመር ዋጋ የመቀነስ ስራን ይሰራሉ። እነኚህ ሰዎች ምን አይነት ምግባርና አጉድለዋል? የፍትሃዊነት ምግባርን አጉድለዋል። እነሱ ብቻ የሚፈልጉትን ትርፍ ነው እንጂ የሚያስቡት ከታች ያለው ማህበረሰብ ምን አይነት ጉዳት ይመጣበታል? ህፃናት፣ ምንም አንደበታቸው የማይናገር አቅመ ደካሞች፣ አረጋውያን፣ ለመግዛት አቅም የሌላቸው ሰዎች ምን አይነት ጉዳት ይደርስባቸዋል የሚለውን አሳሰብ በህሊናቸው ውስጥ አላስገቡም። ያሰቡት ምንድነው? የራሳቸውን ጥቅም ብቻ የራሳቸውን ሀብት ማከማቸትና ብዙ ትርፍ ማግኘታቸውን የሚያስቡ ናቸው። ከዚያም በላይ ደግሞ የሆነ ሰዓት ሊወደድ ይችላል ብሎ ደግሞ በመጋዘን የሚያከማቹ ደግሞ አሉ። ወቅት ተጠብቀው ጊዜ ተጠብቀው በቀነሰ ሰዓት ላይ ከገበያ ሰብስበው አከማችተው ከገበያ እንዲጠፋ አድርገው መልሰው ደግሞ ወደ ገበያ ወጥተው ደግሞ ገንዘብ የሚሰበስቡ አሉ። እነኚህ ሁሉ ስንመለከታቸው የምግባር ጉድለት ሆነው እናገኛቸዋለን። ይሄ ሁሉ ከምን የመጣ ነው ከተባለ የፍትሃዊነት ሚዛን በህሊናችን ስለጠፋ ነው ማለት ነው። ሰው ማለት እኔ ነኝ፣ አንተ ማለት እኔ ማለት አንተ ነን። ምክንያቱም ገዢ ከሌለ ሻጭ አይኖርም፣ ሻጭ ከሌለ ገዢ ለመኖር ይቸገራል። ስለዚህ ይሄንን ታሳቢ ያደረገ ምግባር ስርዓት በአሁኑ ሰዓት ጠፍቷልና ያንን እናስጠብቅበት አንደኛው ፍትሃዊነት ነው። ፍትህ ስንል በተለይ የኦርቶዶክስ ክርስትና አስተምሮ መሰረት የሚያደርገው ፍትሃዊነት ላይ ነው። ፈጣሪም ራሱ በእውነት የሚፈርድ አምላክ ነው እና በተለይ ደግሞ እነዚህ የምርትና አገልግሎት ላይ በተለይ ምርት ስንል ደግሞ የምግብ እህሎች እንደገና አልባሳትን ይጨምራል፣ ሌሎችንም ጨምሮ አጭበርብሮ መሸጥ እንደ ትልቅ የንግድ አዋቂነት የሚቆጠርበት እሱ ብቻ ደግሞ ሳይሆን በሌላው ኪሳራ ወይም በሌላው ማጭበርበር የራስን ሀብት ማካበት ለትልቅ ንግድ አዋቂነት ነው የሚቆጠረው። ግን ደግሞ ካየነው ያ ሰው እሱን ካረገ በኋላ እሱ ሂዶ የሚገዛው ከማን ነው? አሁን ለምሳሌ ዛሬ ምግብ የሸጠ ሂዶ ልብስና ጫማ ይገዛል፣ ሆስፒታል ሂዶ ሕክምና ያገኛል። ስለዚህ እሱስ የሚጠብቀው ምንድነው የሚለውንም በደንብ ማስላትና መገንዘብ የሚያስፈልግ ይመስለኛል። በተለይ ደግሞ ይሄ ምርትን ይዞ አከማችቶና የተወሰኑ ደግሞ የኮርፖሬት የሆኑ ሰዎች ራሱ የተወሰኑ ምርቶችን አምቀው ወይ ማፍነው ቆይተው ኋላ የገበያ ላይ እጥረት በመፍጠር የዚህ የአቅርቦትና የፍላጎት አለመመጣጠን ሲመጣ እሱን ጨምሮ መሸጥ በንግድ ሕጉም ራሱ የተከለከለ ነው እና በወንጀል የሚሰበሰብ መጨረሻ ላይ ፍትህን ከማጓደሉም በተጨማሪ አጠቃላይ ራሱ ሻጩንም መልሶ የሚጎዳ ነው። ሰው ከሚሸጠው በላይ የሚገዛው ነገር ይበልጣል
በየትኛውም ዘርፍ ላይ ብንሄድ ወይም ደግሞ ከሚሰጠው አገልግሎት በላይ የሚያገኘው አገልግሎት ይበልጣል። ስለዚህ እሱ የሚሰጠው አገልግሎት አጉድሎ በሰጠ ቁጥር እሱ ደግሞ የሚፈልጋቸው ሌሎች አገልግሎቶች እንደዚያው ጎድለው እንደሚያገኝ ማሰብ መቻል አለበት። ስለዚህ ያ ነገር እውነት ነው። አንዱ ቦታ ገዢ ሆነው አንዱ ቦታ ሸማች ይሆናል። ስለዚህ እዚያ ቦታ ያጎደለው ምግባር እዚያ ቦታ ሊያገኘው አይችልም። ምግብ ቤት ገብቶ የምግብ ስርዓቱ ወይም ደግሞ የምግብ አገልግሎቱ ንጽህና ያለው ጥራት ያለው የተጠበቀ እንዲሆን ማሰብ አይችልም። ምክንያቱም እሱ መጀመሪያ የግብርና ምርቱን ጤፉን ወይም ደግሞ በርበሬውን ወደ ገበያ ሲያቀርብ ጠብቆ ስርዓቱን አሟልቶ ካላቀረበው ማለት ነው። ስለዚህ ያ ማለት ነው ሁሉን ተጠቃሚነት ከማድረግ አንፃርም ማንሳት እንችላለን። ይሄንን ለምሳሌ ቻይናን ብናነሳ ብዙ ጊዜ እንደምንሰማው ለአውሮፓውያን የምትልከው ምርትና ለአፍሪካውያን የምትልከው ምርት ይለያያል። በአፍሪካም ደረጃ ደግሞ የምታመርታቸው ምርቶች ይለያያል። ያ ምንድነው የምታመርታቸው ምርቶች ወይም ደግሞ ለማህበረሰቡ አገልግሎት እንዲሰጡ የምታዘጋጃቸው አገልግሎት መስጫ ተቋም ምንድነው እቃዎች ጥራታቸው ይለያያል እንደሚጠቀሙት ግብአት ማለት ነው። ስለዚህ በዚያ ልክ ጥራት ጠብቄ አምርቼ ወደ ገበያ ላውጣ ብላ ብትል ለመግዛት አቅም የሌላቸው ሰዎች ላይገዙ ይችላሉ። ስለዚህ አቅም ላላቸው እንደ አቅማቸው የሚገዙበትን ነገር ጥራት ያላቸው ምርቶች ታመርታለች። አቅም የሌላቸው ደግሞ መካከለኛ ገቢ ደግሞ ያላቸው መካከለኛ የሆነ ምርት ታመርታለች። ከዚያ በላይ ደግሞ ዝቅ ላሉ ሰዎች ደግሞ እነኛም ሰዎች የግድ መጠቀም ስላለባቸው ለምሳሌ ባልባሳትና በቁሳቁስ ብናነሳ ለዚያ በተመጣጣኝ በአቅሙ በጊዜው ሳይጠቀም ከሚቀር ይልቅ ተጠቅሞ ጉዳትም ሳይደርስበት አገልግሎትም አገኝቶ እንዲኖር ታደርጋለችና አንዱ ፍትሃዊነት ከተጠቃሚነትም አንፃር ማንሳት እንችላለን ማለት ነው። ሁሉን ተጠቃሚ ወይም ደግሞ ሁሉን ተደራሽ ማድረግ መቻል አለበት። እንደው አቅም ያላቸውን ሰዎች ወይም ደግሞ የቻሉትን ብቻ ከተባለ ያልቻሉት ሰዎች ያን አገልግሎት እየፈለጉ ሊጎዱ ነው፣ በህይወትም ዋጋ ሊከፍሉ ይችላሉና ከዚህ አንፃር እነኚህ ሁሉ መታሰብ መቻል አለባቸው ማለት ነው። ሌላኛው በንግድ ወይም በኢኮኖሚ እንቅስቃሴ ውስጥ ደግሞ የምናነሳው ምግባር ማህበራዊ ኃላፊነትና የአካባቢያዊ ወይም ደግሞ የዘላቂ ልማቶችን ታሳቢ ያደረገ መሆን አለበት። ዛሬም ብቻ አይደለም ያለውን ሀብት ሰብስበን እኛ ብቻ እንጠቀምበት ብለን ማለት ሳይሆን የሚገባ ልጆቻችንስ ተተኪው ትውልድ ምንድነው ቀጥሎ የሚያገኘው? ለምሳሌ አንድ በሲሚንቶ ፋብሪካ ላይ ወይም በማዕድን ምርት ላይ የተሰማራ ወይም ደግሞ በእንጨት ምርት ላይ የተሰማራ ካምፓኒ ወይም ድርጅት ያለውን ምርት ብቻ ሰብስቦ የሚጠቀም ከሆነ ቀጣዩ ትውልድ አደጋ ውስጥ ሊገባ ነው ማለት ነው። ስለዚህ የሚቀጥለውን ትውልድ እያሰበ ዛሬ እየተጠቀመ ለነገ እየሰራ መሄድ መቻል አለበት። ማህበራዊ ኃላፊነት ስንመለከት በገንዘብ ማግኘት ለማይችሉ ሰዎች ለኛ እርዳታ የሚፈልጉ ማህበረሰቦችን እየረዳ እያገዘ መሄድ መቻል አለበት። ከዚህ አንፃርም በንግድ ወይም በምጣኔ ሀብት ውስጥ ልንጠብቀው የሚገባው አንዱ ሞራል ወይም ደግሞ ኤቲክስ ወይም ስነ ምግባር ማህበራዊ ኃላፊነትና አካባቢያዊ ዘላቂ ልማቶችን ታሳቢ ያደረገ መሆን መቻል አለበት። እነኚህ ከተረሱ ኢኮኖሚውን ቀጣይነት አይኖረውም፣ በማህበረሰቡ ላይ ከፍተኛ የሆነ አደጋ እንደ ሀገርም ያመጣል ማለት ነው። የሚገርመው ራሱ ተፈጥሮ እኮ ስናየው አንደኛው ለአንደኛው ተመጋጋቢ ሆኖ ነው የሚሄደው። አሁን ለምሳሌ የእንስሳት ወይኛ ሰዎች ልጅ የምናወጣውን ካርቦን ዳይኦክሳይድ ለእጽዋት የነሱ የትንፋሽ ምንጭ ነው፣ እነሱ ደግሞ የሚያወጡት ኦክሲጅን ለኛ እንደዛው ነው። ሌላው ደግሞ ከባቢያዊ ሁኔታዎችም ስለ እንደዚህ ነው። እኛው የአባቶቻችን ልጆች ነን። በፊት የነበሩ አያት ቅድመ አያቶቻችን የሰሩት በጎ ነገር ለኛ ይደርሰናል፣ ያጠፉት ነገር ካለም እኛ እዳውን እንከፍላለን። ተፈጥሮም እንደዛ ነው። እንደገና ደግሞ አካባቢያዊ ኃላፊነትም እንደዛው ነው። ምናልባት ዛሬ ተጠቅሜ ብንል ነገስ የኔ ልጅ ምንድነው የሚተርፈው የሚለውን ማየት እዚህ ጋር ታሳቢ ቢደረግ መልካም ይመስላል። ምክንያቱም ከዚህ ውጭ መሆንም ስለማንችል ማለት ነው። የተፈጥሮ ስርዓትን በደንብ መመርመር ብንችልማ እኮ በጣም ሁሉ ነገር ሰላም ይሆን ነበር። እሱን አለማየታችን አለመመርመራችን ነው እኮ። ረግጠን የምንሄዳቸው ሳሮች የኛ ምግቦቻችን ናቸው ማለት እንስሳት ሳርን ይበላሉ፣ እንስሳትን ደግሞ እኛ እንመገባለን፣ እኛን ደግሞ መልሶ ሳር ይበላናል እኮ። ተመልሰን እኮ የእጽዋት ምግብ ነን እኛ። በስብሰን አፈር ሆነን ተመልሰን ለእጽዋት ነው። ያው ነው ዑደቱ ይሄው ነው። ውሃንም ቢሆን እንጠጣለን፣ መልሰን በተለያየ አይነት መልኩ እንጠቀማለን፣ ይተናል፣ ተመልሶ እንደገና በዝናብ አይነት መልኩ እንጠቀማለን። ይሄው ነው ሪሳይክል ያደረገ የሚሽከረከረው ይሄው ነው። ስለዚህ በዚህ አግባብ ይሄንን ብናስብ ለእያንዳንዱ ነገር የምናየው ወይም የምንሰጠው ሐሳቢና የምንሰጠው ክብር
በዚያው ልክ እየጨመረ ይመጣ ነበርና ልክ ነው እውነት ነው ያ ሁሉ ጉድለት ፍትሃዊነትን ወይም ደግሞ የተጠቃሚነትን ችግር አምጥቷል ያ ደግሞ ጠቅላላ አድርገን ስንወስደው የሰዎች የውስጣዊ ሐሳብ ወይም ደግሞ ምግባር ወይም ችግር ነው ተብሎ ነው የሚወሰደው እንጂ የተፈጥሮ ስርዓት ጉድለት አይደለም የሰው የምግባር ጉድለት ነው ሌሎቹ ያው ቅድም እንዳነሳናቸው የኢኮኖሚ ኢቲካል ኢሹዎች ምናነሳቸው ደንበኛ ተኮር መሆን መቻል አለበት ምክንያቱም የሚገዛው ያ ከስተመር በአግባቡ ተጠቃሚ መሆን መቻል አለበት አገልግሎት ሰጧል ብሎ ያሰበው እሱን ስለሆነ ማለት ነው ቅድም እንዳነሳነው ደግሞ ያለ አግባብ መጠቀምን ደግሞ እኛውም ህግ ይከለክላል ማለት ሁሉም በአግባቡ እንድንጠቀም አባካኝነት አሁን ለምሳሌ በአዲስ አበባ ደረጃ በተደጋጋሚ እንደተሰማው ለምግብነት ከሚቀርበው ምርት ውስጥ ወደ 60% አካባቢው ከ60 እስከ 50% አካባቢው በተለይ እነዚህ አትክልትና ሌሎች ፍራፍሬዎች ባክነው የሚቀሩት ያን ወደ ሀገር ወስደን ስናስበው 50% ብቻ ነው እየተጠቀምን ያለነው ማለት ነው 50%ን ተጠቅመን ይሄን ያክል ህዝብ የሚያኖር ከሆነ ቀሪውን 50% በአግባቡ ብንጠቀመው እናባክነውን በአግባቡ ብንጠቀመው ከዚህ በላይ ሌላ ማህበረሰብ ይጠቅማል ማለት ነው ስለዚህ እንደ ሀገር በዚህ በኩል በርካታ ያሉ የተቸገሩ ሰዎች አሉ የተራቡ የተጠሙ እህል ውሃ ያሉ የሚያለቅሱ በጣም ብዙ አሉ እነኛ ባሉበት ሀገር ውስጥ ደግሞ እኛ ጋር እዚህ ጋር የምንጠቀመውን ምርት በአግባቡ ባለመጠበቅ በአግባቡ ባለመጠቀም የምናባክነው ትልቅ ጉዳትና ኪሳራ ያመጣል ያ ማለት እነኛን የተራቡትን ሰዎች በአይምሮአችን ውስጥ ረስተናቸዋል እንደማለት ነው ይሄንን አጥተው የሚቸገሩ ሰዎችን በአይምሮአችን ውስጥ ረስተናቸዋል ማለት ነው ይሄ ሀገራዊ ኪሳራ አለው ያ ከምን የመጣ ነው ስንል በደንብ ስንመለከተው ከግለሰባዊ ወይም ደግሞ ከያንዳንዱ ሻጭ ወይም ተጠቃሚ ነው ብሎ ከሚያስብ የምግባር ጉድለት የሚመጣ ችግር ነው ማለት ነው ያንን አለማሰብ አለማሰላሰል ረጋ ብሎ አለማስተዋል ይህንን አይነት ኪሳራና ጉዳት ያመጣል በሰዎች ህይወት ላይ ጭምር በሀገር ጭምር በሌሎችም ጉዳዮችና ሀገርም እንዳታድግ እንዳትለወጥ ምክንያት ይሆናል ምክንያቱም አብዛኛው ልንጠቀምበት ነው ወደ ገንዘብ ልንለውጠውና ለቀጣይ ትውልድ ልናስቀምጠው የሚገባውን ሀብት እዚህ ያባከነው ነው ያለነው የምናባክንበትን አግባብ ግን ማሰላሰልና ማገናዘብ ግን ያስፈልጋል ማለት ነው ስለዚህ እነኚህና ሌሎችንም ነገሮች ብናነሳ የኢኮኖሚ ዋና ጉዳዮች ወይም ደግሞ የምግባር ጉዳዮች ሆነው እናገኛቸዋለን የጥራቱ የብዛቱ እንዳለ ሆነ ማለት ነው መልካም በተለይ ደግሞ ቀጣይነትን ወይም ሰስቴኔቢሊቲንና የሉላዊነት ወይም ግሎባላይዜሽን ማብረን አያይዘን ማንሳት እንችላለን በተለይ አሁን ባለንበት የሞደርን የሚባለው ወይም ዘመናዊ ዓለም ውስጥ ያንደኛው አገር ጣፋንታ ከሌላኛው አገር የተነጠለም አይሆንም ለምሳሌ ያደጉ አገራት ውስጥ ያለ አንድ ጥሩ ነገር ባንድም በሌላም ታዳጊ ሀገራት በሚባሉ ጋር ይደርሳል እነሱ ጋር የሚሰሩት መጥፎ ነገርም እኛ ጋር ይደርሳል አሁን ለምሳሌ ባለፈው የነበርነው የኮሮና ወረርሽኝ ማየት ይቻላል ዓለም በሙሉ እጣፋንታው ምን ሊሆን እንደሚችልና አንዱ ካንዱ ጋር የተሳሰረ መሆኑንም ያሳያል ሌላው የሰስቴኔቢሊቲ ወይም ቀጣይ የምንለው ነው በተለይ በንግድና በኢኮኖሚ አጠቃላይም ደግሞ በአግሪጌት ኢኮኖሚ ዘርፍ ስናይ የምጣኔ ሀብትንም ወይ ደግሞ ሀብትንም ቀጣይነት የሚያደርገው የእርስ በርስ ትስስሩና እርሱን ደግሞ የአንዱ ተጠቃሚነት ለአንዱ ግባት ያንዱ ግባት ደግሞ ያንዱን ተጠቃሚነት ይሄ ስንል ምርት አቅራቢው ከአገልግሎት ሰጪው ከሌላ ደግሞ ከተጠቃሚዎች ጋር ያለው እርስ በርስ ትስስሩ የተሳሰረና የተጋመደ ከሆነ እንዳጠቃላይ እንዳገርም እድገቱ እርስ በርስ አብሮ ተያይዞ ያድጋል አንዱ ቀንጭሮ አንዱ ከፍ ቢል መጨረሻውም ውድቀት ስለሚሆን ማለት ነው እውነት ነው በበሽታው የተነሳው ጥሩ ማሳያ ነው የኮሮና ጉዳይ ማለት ነው ያው ተፈጥሮ የራሱ ምላሽ ይሰጣል እየሰጠም ነው ያለው በሀገር ደረጃ በዓለም ደረጃ በሰዎች ምክንያት የሚመጡ ጉዳቶች አሉ ቅድም እንዳለው ይሄ በመናደርገው የያንዳንዱ የእርስ በርስ ልውውጥ ውስጥ የምናጎድላቸው ስህተቶች ወይም የምግባር ግድፈቶች የሚያመጡብን የራሳቸው ችግር አለ የእርስ በርስ ጦርነት ስደት መፈናቀል ምናምን ከዚያ በላይ ደግሞ ተፈጥሮ ደግሞ የሚመልስበት የራሱ ነው ምክንያት አለ ከዚያ ውስጥ አንዱ የአየር ንብረት ለውጥ አሁን ለዓለም ትልቁ ስጋት ሆኗል የአየር ንብረት ለውጥ ደግሞ የዝናብ መዛባትን የተፈጥሮ የሶይል ወይም ደግሞ የአፈር መሸርሸርን የእንስሳት መጥፋትን የእጽዋት መጥፋትን ሌሎችም ነገሮች ያስከትላል ሰደድ እሳቶችንም ማንሳት ይቻላል ሰደድ እሳቶችንም ማንሳት ይቻላል ያ ሁሉ ሂደት ለውጥ
ከተፈጥሮ ጋር አብሮ ተያይዞ የሚመጣ ወይም ደግሞ ከዚህ የሰው ልጅ ተፈጥሮ እንዲጠብቅበት ከታዘዘው ህግና ስርዓት ውጪ ሲመጣ ወይም ምግባር ውጪ ሲሆን ተፈጥሮ በራሷ የምትሰጠው ምላሽ ነው ማለት ነው። ያ ጉዳት ዓለም አቀፋዊ ጉዳት የአየር ንብረት ለውጥ ጉዳት የኢትዮጵያ ጉዳት ብቻ ሊሆን አይችልም፣ የዓለም አቀፍ ጉዳት ነው። ምክንያቱም አንድ ሀገር ላይ የሚከናወነው ሌላ ሀገር ላይ በሌሎች ሀገሮች ያለው በኢንዱስትሪ ለአየር ንብረት ለውጥ ትልቅ ችግር ነው ተብሎ የሚታሰበው የኢንዱስትሪዎች ፋብሪካዎች በብዛት ወደ አየር የሚለቁት የጋዝ ብክለት ለመዛባት ትልቅ ምክንያት ፈጥሯል ነው ብለን የምናስበው እና ያ የነሱ ችግር ለኛ ለኢትዮጵያ አልቀረልን፣ ኢትዮጵያንም እየጎዳ የአየር ንብረት ለውጡ። ስለዚህ እንደተባለው እውነት ነው አንዱ ካንዱ ጋራ ሪሳይክል እያደረገ እየጎዳ ይሄዳል። ይሄ ሁሉ ግን ምን ውስጥ ነው መጥቶ የምናገኘው? ይሄንን ተፈጥሮን የምንጠቀምበት ምግባር ወይም ስርዓት ማጣት ነው። ይሄ ኃላፊነት መጉደል፣ የፍትሃዊነት አለመሟላት ወይም ደግሞ አለመረጋገጥ የሚያመጣው ችግር ነው ማለት ነው። መልካም። እዚህ ጋር አንድ ጥያቄ ላንሳ፣ ወደ ቀጣይ ሐሳባችን በዚሁ እናልፋለን። አሁን ለምሳሌ ነጋዴ ነኝ ወይ ደግሞ አምራች ነኝ። ስለዚህ ትልቁ ሐሳቤ የተሻለ ትርፍ ወይም ፕሮፊት ማክሲማይዜሽን ነው። አንድ የንግድ ጋር እንደተሰማራ ሰው ብናይ አምራቹም እንደዛ ነው። በተሻለ መጠን ብዛት ያለውና ጥራት ያለው ምርት ማምረት ነው። ይሄን ሁሉ የኔ ዋናው ግቤ እሱ ከሆነ የስነ ምግባር ጉዳይ ለምን ያስፈልገኛል? ወይም ደግሞ ሐሳቤ እንዳጠቃላይ ምንድነው በኢኮኖሚው ስነ ምግባር ጉዳዮች አሉ ብለን ከላይ ያነሳናቸው አሉ። እነሱ ራሱ ለምን ያስፈልጋሉ? ምንድነው ጥቅማቸው? ባይኖርስ ለምሳሌ እኔ አገልግሎት መስጠት ከሆነ አገልግሎት ይልስጥ፣ ማምረት ከሆነ ለአምረት የስነ ምግባር ጉዳይ የሚመለከተው አካል ደግሞ እሱን የሚመልከት ብል ጥቅማቸው ምንድነው? ኢኮኖሚ ስነ ምግባር ጋራ ያነሳናቸው ጉዳዮች መካከል አንዱ ፍትሃዊነት ነው። ፍትሃዊነት በአግባቡ ሲፈጸም ወይም ደግሞ የምግባር ስርዓታችን ነጋዴው ወይም አምራቹ ወይም ተጠቃሚው በትክክል የምግባር ወይም ደግሞ የንግድ የአጠቃቀም ስርዓቱን ጠብቆ ሲንቀሳቀስ ፍትህ ከፍ ብላ ለሰዎች ሁሉ ተፈጻሚ ትሆናለች። ያ ደግሞ እያደገ እየጎለበተ ሰው ሁሉ በሚያገኘው አገልግሎት ደስተኛ ሆኖ ይኖራል ማለት ነው። ስለዚህ የምግባር አንዱ መሰረታዊ የሚያመጣው ትልቅ ውጤት ፍትሃዊነትን ያረጋግጣል። ሁሉም ሰው አንተ ስታዘጋጅ ስታመርት እኔን አስበህ ነው፣ እኔ ስገዛ አንተን አስበህ ነው። በእኔና ባንተ መካከል ፍትህ ከፍ ብላ ታየች ማለት ነው። ምንም ጥያቄ አንተ ላይ ብሌም የለኝም፣ ተቃውሞ የለኝም። አንተም በእኔ ላይ ምንም አይነት እድሉ አለኝ ሻጭ ነኝ ወይም አምራች ነኝ ብለህ በእኔ ላይ ሌላ ጥቅም አትይዝብኝም። ስለዚህ ያንን ዋስትና ማግኘት ያንን ፍትሃዊነት ማግኘት ለሰው ልጅ ከምንም በላይ የሚያስፈልገው ነገር ነው። ስለዚህ አንደኛው የምግባር አስፈላጊነት ፍትህ እንዲሰፍን ያደርጋል። በኢኮኖሚ ስርዓት ውስጥ አሁን ቅድም ያነሳናቸው ነጥቦች ሻጭና ገዢ በደንብ አድርገው ቢተሳሰቡ ቢረዳዱ ግለሰባዊ ሀገራዊ ዓለም አቀፋዊ ነባራዊ ሁኔታዎችን እያዩ በሚያደርጋቸው የንግድ ወይም የምጣኔ ሀብት እንቅስቃሴዎች ውስጥ ትክክለኛው ምግባር ጠብቆ ቢንቀሳቀስ ለዓለም ለግለሰቦች ለሀገር ፍትህ ይሰፍናል ማለት ነው። ስለዚህ አንዱ አስፈላጊነት ፍትህ እንዲሰፍን ያደርጋል። ሁለተኛ ይሄ ኢኒኳሊቲን ይቀንሳል ማለት አንዱ የበታች አንዱ የበላይ የመሆን ነገር ያስቀራል። ቅድም እንዳነሳ ነው ሁሉም በየድርሻው አንዱ ብቻ ለምሳሌ የምርት አገልግሎት ያለው ሰው 50 ብር ቢሸጥ የሚያዋጣው ዕቃ 100 ብር ቢሸጥ ከዚያ ከሚገዛው ሰው 50 ብር በተጨማሪነት ወስዶበታል ማለት ነው። በፍትሃዊነት ግን 100 ብርም ሳይወስድ 50 ብርም ሳይሆን 60 ብር ቢሸጥለት እሱ ከያንዳንዱ 10 ብር ያተርፋል። ለያንዳንዱ ሰው ደግሞ 40 ብር እንዲቆጥብ አድርጎታል። ያ ሸማች ሊገዛበት የነበረውን 40 ብር እያጠረቀመ እሱ ራሱ ወደ ከፍታ እየመጣ ወደ ሀብት እየመጣ ይሄዳል። ስለዚህ ከዚህ አንፃር ጥቂቶች ብቻ የራሳቸውን ሀብት እያከማቹ ከሚሄዱ ይልቅ ሁሉም ከታች ጀምሮ ያለው ማህበረሰብ እያደገ ሁሉም ሰው እኩል እየበለጸገ ይመጣል ማለት ነው። ስለዚህ የምጣኔ ሀብታዊ ምግባር ይህንን ነገር ያረጋግጣል። ሰው ሁሉ እኩል
እንዲያድግ እኩል ተጠቃሚ እንዲሆን ያደርጋል። ጥቂቶች ብቻ ያንተን ገንዘብ እየሰበሰቡ አይወስዱብህም እንደማለት። እዚህ ጋር ምናየው በተለይ ደግሞ አንድ ሰው ምርትም አገልግሎትም ሲሸጥ ምርቱን ለማምረት ወይም ደግሞ አገልግሎትን ለመስጠት ያወጣው አጠቃላይ ወጪ አለ። እሱን ወጪ ደግሞ ታሳቢ አድርጎ የሚጨምረው ደግሞ ማግኘት ያለበት ትርፍ አለ። ስለዚህ ያኛው ትርፍ እንደ ንግድ ህግም እንደ አጠቃላይ ደግሞ እንደ ስነ ምግባር እንደ ባላምሮ ሰውም ሲታይ የተመጠነ ነው። ካለው ከአጠቃላይ ካመርተው እስከ 20% የሆነ ጭማሪ አድርጎ ይሸጣል እንጂ ድሉ ቀናኝ እንደገና ገበያው ተመቸ ብሎ ስንጥቅ ማትረፍ የንግድ ስነ ምግባርም የተከተለ አይደለም። አጠቃላይ ከቀማኛነትም ተለይቶ የሚታይ አይደለም። የሸማቹን ገንዘብ ነው እየሰበሰበ እየወሰደ ያለው። እሱ ትርፍ 10 ብር ከሆነ 10 ብር አትርፎ ካምፓኒውንም እሱም ድርጅቱም በዘላቂ በሆነ ሁኔታ የሚያድግ ከሆነ ከዚያ በላይ ያለውን ገንዘብ መሰብሰብ እነኝህን ለማራቆት ወይም ደግሞ ሸማቹ ተጠቃሚውን መጉዳትና መበዝበዝ ካልሆነ በስተቀር ሌላ ምንም ጥቅም የለውም። ስለዚህ የኢኮኖሚ ስነ ምግባር ይህንን ያረጋግጣል። ሌላኛው ደግሞ መተማመንን ያሳድጋል። ቅድም እንዳነሳ ነው በአሁኑ ሰዓት ለምሳሌ በትንሹ ብናነሳ በእለት የምንጠቀምበትን እንጀራ ብናነሳ በአዲስ አበባ ደረጃ ሰው ሁሉ እንጀራ ሲገዛ እንጀራ የሚገዛው ጤናማ ነው ንጹህ ነው ብሎ አስቦ አይደለም። ምክንያቱም በተደጋጋሚ በጆሮ ሰምቷል። ግን ያው አማራጭ ስለሌለው ነው እንጀራ ገዝቶ የሚበላው። ስለዚህ እንዲህ አይነት መተማመን ካለ የንግድ ስነ ምግባር ወይም ደግሞ የኢኮኖሚ ተጠቃሚነት ስነ ምግባርን በደንብ ከጠበቅን ግን ሰው ሁሉ ያለምንም ስጋት በመተማመን መሸመት ይችላል፣ መጠቀም ይችላል። ስለዚህ በሰዎች መካከል ያለ መተማመንን ያሳድጋል፣ ያጎለብታል። ሰዎች ለሰዎች ደግሞ እርስ በርሳቸው መተማመን ካላቸው ወደፊት ለመራመድ የሚከለክላቸው ነገር የለም። ጥርጥር ነው ሰውን ወደ ኋላ የሚጎትተው። ከዚያ ውጪ ደግሞ ካምፓኒዎች ራሱ በዚህ በንግድ ስራ በየትኛውም ዘርፍ ላይ በመጣኔ ሀብት እንቅስቃሴ ላይ አብናች ገበሬ ሊሆን ይችላል፣ ኢንዱስትሪ ሊሆን ይችላል፣ ነጋዴ ሊሆን የትኛውም አካል ደግሞ ዘላቂነት ሊኖረው የሚችለው ትክክለኛውን ምግባር ጠብቆ ሲጓዝ ነው። ምክንያቱም አንዳንድ ነጋዴዎች በዚህ አሁን ባልናቸው የስነ ምግባር ጉድለቶች የሚሰሩ እንዳሉ ሁሉ አንዳንድ ደግሞ በጣም ጥቂቶች ደግሞ ትክክለኛውን ስነ ምግባር ጠብቆ የሚሰሩ አሉ። ብዙ ምሳሌዎች ማንሳት እንችላለን። የጊዜ ጉዳይ ምናልባት ሊሆን ይችላል እንጂ በጊዜ ሂደት እነኛ የመውጣታቸው አይቀርም። በትክክለኛው ስነ ምግባር ጠብቀው የሚሰሩ በዘላቂነት እስከመጨረሻው ድረስ ያድጋሉ፣ ይሰፋሉ፣ ተቋማቸውም አይጠፋም። ግን በዚህ በአቋራጭ በተለያየ አይነት መልኩ ብቻ ተስገብግበው ለመሄድ የሚፈልጉ ሰዎች ግን እንዲያው ይሮጣሉ እንጂ አያገኙትም። ስለዚህ ድርጅቶች ራሳቸው የትኛውም አካል የሚሰጠውን አገልግሎት የሚያመርተውን ምርት ዘላቂ ማድረግ ከፈለገ ትክክለኛውን የኢኮኖሚ ስነ ምግባር ጠብቆ መጓዝ አለበት። ስለዚህ የኢኮኖሚክ ስነ ምግባር መከተሉ የመጠበቁ ለአምራችም ለሸማችም ለሀገርም ለማህበረሰቡ ነው የሚጠቅመው ማለት ነው። በማህበረሰቡ ውስጥ መተማመንን ያጎለብታል፣ ሀገር በዘላቂነት እንድታድግ ያደርጋል፣ ድርጅቱም በዘላቂነት ደግሞ እንዲጠቀም ያደርጋልና እነኚህን ሁሉ ነገሮች ማግኘት የምንችለው በዚያ ውስጥ ነው። ቅድም እንዳለው ደግሞ ሁሉም ሰው እኩል እንዲያድግ ያደርጋል። በጥቂቶች ብቻ ገንዘባቸው አይወሰድባቸውም። እነሱም ባለው በምጣኔው መልኩ እየተጠቀሙ የራሳቸውን አቅም ደግሞ እየፈጠሩ እንዲሄዱ ያድጋልና ትብብርን እርስ በርስ መረዳዳትን ሁሉ ያጎለብታል። እነኚህን ሁሉ ነገሮች ማግኘት የምንችለው የኢኮኖሚ ስነ ምግባርን ጠብቀን ስንሰራ ነው ማለት ነው። ትክክል ነው። በተለይ አሁንም በደሃ ሀገር ውስጥ እየኖርክ የተጋነነ ሀብት ብታከማች የተወሰነ አካል በጣም ኮስምኖ አንተ እንዳበጥክ ነው እንጂ የሚቆጠረው የተመጣጠነ የሆነ እድገትም አይኖርም። ምክንያቱም ዞሮ የምትኖረው ደሃ ሀገር ውስጥ ነው። ምክንያቱም ሌላውን በማራቆት አንተ ሰብስበ የምታተርፈው ነገር የትም ሊሄድ አይችልም። ምክንያቱም መጨረሻ ላይ ጦርነት መጥቶ ሊያጠፋብህ ይችላል፣ ዘራፊዎችም ሊበዙብህ ይችላል። እንደው መጽሐፍም የሚለው ያለ እግዚአብሔር የሚሰበስብ ይበትናል ነው። መጨረሻ ጋም ራሱ ሞራልህ ምን ይላል ለልጆችስ ምንድነው ያቆይላቸው የሚለው በተለይ በንግድም በአገልግሎት ዘርፍ ያሉ ሰዎችም ይሄን ታሳቢ ቢያደርጉ የተሻለ ይመስለኛል። አንዱ አሁን በሀገር ደረጃ በጣም ትልቅ ችግር ሆኖ ሙስና ወይም ደግሞ ዘረፋ የሚመስል እንትን ነው እየተፈጸመ ያለው የንግድ እንቅስቃሴና ያ ነገር መቆሙ በራሱ በሀገር ደረጃ የሚጠፋውን ሀብት ለመከላከል ያስችላል። ምክንያቱም ሰው በምግባር ከተጓዘ እሱም ተጎጂ አይሆንም፣ ሌላውንም አይጎዳም ማለት ነው። እንግዳችን ዲያቆን ኃይለ ገብርኤል ታምራት እንኳን ወደ ስቱዲዮአችን በደህና መጡ። እንኳን ደህና ቆያችሁ። ዛሬ እንግዲህ የምናነሳው ርዕሰ ጉዳይ በተለይ
እርሶም ያገለገሉ ካሉበት የዚህ የማህበራዊ ዘርፍ ዋና ክፍል ኃላፊነቱ በተጨማሪ የኢኮኖሚንም አብሮ ስለሚመለከት የኢኮኖሚን ጉዳይ በልዩነት እናነሳለን። ምናልባት በውይይታችን ውስጥ አንተ ያልኩ ልጠራ እችላለሁ። ይሄንም እንግዲህ ታሳቢ ይደረግልኝ እሱ ነው። ሌላ እንግዲህ እንዳጠቃላይ ርዕሰ ጉዳዩን ለማንሳት እንደሞከር ነው ዛሬ የምናነሳው ጉዳይ የኢኮኖሚ ጉዳዮች ውስጥ ያሉ ስነ ምግባር ምን አይነት አስተዋጽኦ አለው የሚለው እናያለን። በዚህም አጠቃላይ የኢኮኖሚ ስነ ምግባር ስንል ምን ጉዳዮችን ያነሳል፣ በውስጡ ደግሞ ያዛቸው ቁልፍ ጉዳዮች ምንድናቸው የሚለው እናይና ከዛ ወደ መጨረሻ ደግሞ የኦርቶዶክስ ክርስትና አስተምሮ አጠቃላይ የኢኮኖሚ ስነ ምግባርን ከመጠበቅ አንፃር ምን አይነት ሚና ይኖረዋል የሚሉ ጉዳዮችን አንስት በአገራችን በዓለማችንም ያሉ የንግድ በተለይም ደግሞ እንዳጠቃላይ የኢኮኖሚ ስንል አግሪጌት ወይም ጠቅላላ ኢኮኖሚውን የምናይ ይሆናል። ቀጥለን ደግሞ የምናነሳው ርዕሰ ጉዳይ በተለይ ከኦርቶዶክስ ክርስትና አስተምሮ አንፃር ከኢኮኖሚ ኢቲክስ ወይም ደግሞ የምጣኔ ሀብታዊ ስነ ምግባር በተመለከተ የኦርቶዶክስ ክርስትና አስተምሮ ምን ይላል? በተለይ ደግሞ ይህን ስናነሳ አብዛኛው ማህበረሰብ የኦርቶዶክስ ክርስትና እምነት ተከታይ በሆነበት ሀገር ነው የምንገኘው። እሱ ብቻ ሳይሆን ደግሞ እንደ እምነትም ደግሞ ስናየው አብዛኛው ማህበረሰብ አማኝ ነው። በአንድም በሌላም ፈጣሪ አለ፣ ዘላለማዊ ህይወት አለ ብሎ ያምናልና በዚህ ሀገር ውስጥ እየኖር ነገር ግን የምንሰማቸው እና የምናያቸው ጉዳዮች እኔ ከአንድ አማኝ ብቻ ሳይሆን ከአንድ ጥሩ ሰው ከሚባሉ ራሱ ይፈጸማሉ ብለን የማንጠብቃቸው ጉዳዮች በኢኮኖሚ ውስጥ እየተፈጸሙ አይተናልና ይሄ ሁሉ ባለበት ሁኔታ ግን የኦርቶዶክስ ክርስትና አስተምሮ ደግሞ በአንድ ጎን አለና የኢኮኖሚ ስነ ምግባርን ከኦርቶዶክስ ክርስትና አስተምሮ አንፃር ስናይ ራሱ ምን ይላል የኦርቶዶክስ አስተምሮ በዚህ ረገድ? እንደ ሀገርም እንደ ዓለም አቀፍም ይሆን ይችላል በሰዎችም ዘንድ ቢሆን በተፈጥሮ ስርዓትም ውስጥ ብንመለከት ሁሉንም በአግባቡ የምናስተዳድርበት የምንመራበት ስርዓት ያው ተፈጥሮ ከእግዚአብሔር እንደተሰጠን ያንን ተፈጥሮ የምንጠቀምበት ስርዓትም ከእግዚአብሔር ተሰጥቶናል። ስለዚህ የኦርቶዶክሳዊ እሴት በምጣኔ ሀብታዊ ስነ ምግባር ውስጥ በጣም ከፍተኛ የሆነ ድርሻና አስተዋጽኦ አለው። ያም ምንድነው? ያስተምሮ መሰረቷ ነው። የቤተ ክርስቲያን አስተምሮ ወይም ስርዓት ሐዋርያው ቅዱስ ጳውሎስ እንደተናገረው ሁሉም በአግባቡና በስርዓቱ ይሁን እንዳለ ሁሉም ነገር በአግባቡ በስርዓቱ እንዲሆን ነው የምታስተምረው። ሁሉም ነገር ልክ እንዲኖረው በልክ ነው የተሰራው፣ በልክ ነው የምንጠቀምበት። ሁሉም ጊዜ አለው በጊዜ ውስጥ ነው የሚከናወነው። በዚህ መሰረት የቤተ ክርስቲያን የመጽሐፍ ቅዱስን አስተምሮ በሙሉ አሁን ቅድም ባነሳናቸው ችግሮች ውስጥ ብናመጣው ብቸኛውና ትክክለኛው መፍትሄ አይደለም። በምጣኔ ሀብታዊ ይቅርና በሌሎችም ጉዳዮች በትክክል አሁን ጉድለት ብለን ያሰብነው የምጣኔ ሀብታዊ እንቅስቃሴ ውስጥ ያለን አካላት የቤተክርስቲያን አስተምሮ በደንብ አለመመርመር፣ አለማወቅ፣ አለመረዳት፣ አለመማር ነው ወደዚህ ነገር ውስጥ ያመጣንና የመጀመሪያውና ቀዳሚው ነገር በኢኮኖሚያዊ ስነ ምግባር ውስጥ የቤተክርስቲያን ወይም ኦርቶዶክሳዊ አስተምሮ ወይም ደግሞ እሴት ወይም መርሆች ብለን ከምንወስዳቸው መካከል አንዱ የጋራ ተጠቃሚነት ነው። በቤተክርስቲያን ስርዓት እኔነት በፍጹም አታስተምርም። እኔነትን ሳይሆን እኛነትን ነው የምታስተምረው። በዚያ ውስጥ የምናገኘው ነገር ሁሉን ነገር የሚያካትት ነው። ለኔ ብቻ በማሰብ አልጸድቅም፣ ለኔ ብቻ በመሮጥ እኔ ብቻ በመኖር እኔ ብቻ በመብላት አልጸድቅም። ስለዚህ ቤተክርስቲያን የምታስተምረው ትምህርት የእግዚአብሔር ሕግ ለሌሎች በመኖረው ኑሮ ነው መንግስተ ሰማያትን ዘላለማዊ ሕይወትን የምናገኘው። ስለዚህ በዚህ መነሻነት በንግድ እንቅስቃሴ ውስጥ ያለ ሰው ሁሉ ዘላለማዊ ሕይወትን መኖር ከፈለገ ለሌሎች አገልግሎት ለሚሰጣቸው ማህበረሰቦች ማሰብና መጨነቅ መቻል አለበት ማለት ነው። ስለነሱ ጤና፣ ስለነሱ ሕይወት፣ ስለነሱ ሰላም፣ ስለነሱ ደስታ፣ ስለነሱ አጠቃላይ ነገር ማሰብ መቻል አለበት እንጂ የራሱን ብቻ አካብቶ ሌሎችን በመርሳት የሚገኝ ምንም ሕይወት የለም። ስለዚህ ቤተክርስቲያን አስተምሮ እኛነትን፣ የጋራ ተጠቃሚነት፣ ያ ደግሞ ምንን ያመጣል? ፍትሃዊነትን ያመጣል፣ ተጠቃሚነትን ያረጋግጣል፣ ስግብግብነትን ያስቀራል፣ ጨካኝነትን ያስቀራል። ምክንያቱም ለኔ ብቻ በየሳስብ ነው ስግብግብ የሚሆነው፣ ጨካኝ የሚሆነው፣ ሌሎችን የሚጎዳው። ይሄ ሐዋርያው ቅዱስ ጳውሎስ በተለይ በመጨረሻው ዘመን ትውልዱ ጨካኝ ይሆናል፣ ስግብግብ ይሆናል፣
እነኚህ ሁሉ ችግሮች ሊስተካከሉ የሚችሉት በመሰረታዊ የሆነው በቤተክርስቲያን አስተምሮ እሱ ምንድነው እኔነት ሳይሆን እኛነት ወይም ደግሞ የኔና ያንተ አብሮ መኖር ህብረታዊነት ብለን እንወስደው ማለት ነው። ቤተክርስቲያን ያው ደህነቷም አገልግሎቷም ህብረታዊ ነው። በጋራ ነው መዳን የምንችለው። አንዳችን ለአንዳችን ነው የምንጸልየው። የጸሎት ስርዓቷን በሙሉ ያነሳን እዚህ ውስጥ ምንተነትነው ሰፊ ነው። የቅዳሴ ስርዓቷን፣ የጸሎት ስርዓቷን፣ የመጽሐፍ ቅዱስ አስተምሯን በሙሉ ብናነሳ ስለ ራስህ አይደለም የምታስተምረው፣ ስለ ሌሎች ህይወት ነው የምታስተምረው። ታላቁ ጸሎት ጋር ራሱ አባታችን ሆይ ብለን አንድ ሰው ብቻውን ቆሞ ሊጸልይ ይችላል። ግን ደግሞ ሲጸልይ አባታችን ሆይ ብሎ በጋራ ነው የሚጸልየው። ጸሎተ ቅዳሴውም እንደዛው ነው፣ ኪዳኑም እንደዛው ነው። አገልግሎቶች በሙሉ ስናያቸው ህብረታዊነትን እና የህብረታዊ አንድነትን የሚያመለክቱ ናቸው። ስለዚህ እነኚህ ነገሮች ምንን ያስቀራሉ? አንዱ በአንዱ ላይ እንዳይጨክን ያደርጋል። አንዱ ስለ አንዱ እንዲያስብ ያደርጋል። ስለዚህ በዚያ ውስጥ ምን እናገኛለን? ቅንነት እናገኛለን፣ ርህራሄ ይገኛል፣ ቸርነት ይገኛል፣ ይቅርባይነት ይገኛል። እነኚህ ነገሮች ሁሉ ደግሞ የሰው ሁሉ ምግባር ሲሆኑ ፍትሃዊ የሆነ የሀብት ክፍፍልና ፍትሃዊ የሆነ ንግድ ስርዓት ይፈጸማል ማለት ነው። ስለዚህ ይህ መሰረታዊ ቤተክርስቲያን አስተምሮ ሁሉም ስርዓቷ እኛነትን የምታስተምር በመሆኑ እኛነት ደግሞ ሁላችንን ተጠቃሚ ያደርጋል። ሁላችንም ደግሞ ተጠቃሚ ስንሆን ደግሞ ዓለም ሀገርም ተጠቃሚ ትሆናለች። ስለዚህ የመጀመሪያው የቤተክርስቲያን አስተምሮ ይሄኛው ነው። ይሄ መሰረታዊ እሴቷ አስተምሯ ለሰዎች በመናደርገው በጎ ስራ ነው ዋጋን መንግስተ ሰማያትን የምናገኘው። ስለዚህ ይሄ ሁሉን ነገር የሚያስተካክልን ይሄ ነው ማለት ነው። በሌላ መልኩ ደግሞ ስጡ ይሰጣቸዋል። በንግድ ስርዓት ውስጥ ወይም በሀብት ማከማች ውስጥ አሁን በብዛት የምናየው ብዙ ሰዎች ሀብትን ማከማቸት እንደ እርካታ ይወስዱታል። እንደ ብልጽግና በሀብት ደረጃን ማሳያ ፉክክር ከሌ ይበልጣል ለዚያ ለመባል በቃ ወደ ማከማቸት ነው በብዛት ያው ትኩረት የሚያደርጉት። ከዚያ ይልቅ የቤተክርስቲያን አስተምሮ ስጡ ይሰጣቸዋል የሚል አስተምሮ ባገኘው ልክ ይሄ የኢኳል የሆነ ዲስትሪቢዩሽን እንዲኖር ወይም ደግሞ ፍትሃዊ ሀብት ክፍፍል እንዲኖር የምታደርግበት ስርዓት ምንድነው? እንዳገኘ ስጥ ነው። በመስጠት ነው ዋጋ መንግስተ ሰማያትን የምታገኘው። አሁን በገንዘብም ይሁን በእውቀትም ሊሆን ይችላል፣ በየትኛውም ነገር በሀብትም ሊሆን ይችላል። እያገኘህ እያከማቸህ ራስህ ደግ አይደለም የምትለው ስጥ ነው። ስትሰጥ ግን ይጨመርልሃል። የሚጨመርልህ ደግሞ የሚታየውም የማይታየውም ረቂቁም ግዙፉም ነገር ታገኛለህ። ስለዚህ ለምሳሌ አንድ በአምራችነት ዘርፍ የተሰማራ ባለሀብት በሚኖርበት አካባቢ ያለው ማህበረሰብ ተጠቃሚ ቢያደርግ ያ ማህበረሰብ የሱን ሀብት ይጠብቅለታል። ያ ማህበረሰብ የሱ ሀብት የሱ ሀብት እንደሆነ ይረዳል። ያ ማህበረሰብ የማህበረሰቡ ጥቅም ስላስጠበቀለት ስለሰጠ ማለት ነው። ስለዚህ እዚህ አካባቢ ላይ ካገኘው ትርፍ በፐርሰንት መድቦ ለዚያ ማህበረሰብ ተጠቃሚ ማድረግ መቻል አለበት። አሉ ብዙ ባለሀብቶች እኮ ሀብት አከማችተው ስማቸው የማይታወቅ በጣም ብዙ አሉ። ትንሽ ደግሞ ሀብት ኖሯቸው ከዚያ በላይ ግን የሰው ክብር ያላቸው የሰው ሀብት ሁሉ የነሱ ሀብት ደግሞ የሆነላቸው ሰዎች ደግሞ አሉ። ማንሳት እንችላለን። በበጎ ስራ ውስጥ የሚገኝ ሀብት እጅግ በጣም ከሌሎች ሁሉ የሚበልጥ ሀብት ነው። ለምሳሌ እንደው ብናነሳ ሁሉም ሰው የሚያውቀው ስለሆነ በመቄዶንያ ላይ አሁን እየሰራ ያለው ወንድማችን ቢንያም ብናነሳ እሱ ያለው ሀብት አሁን ማን አለው? ግን እሱ በገንዘብ በሀብት ደረጃ ብናነሳ በጣም የሱ ሀብት በጣም ትንሽ ነው፣ ኢምንት ነው ሊሆን የሚችለው። ግን ለሰዎች በመስጠት ለሰዎች በሚያደርገው አስተዋጽኦ ግን በሰው ልቡና ውስጥ ሁሉ ነው ያለው። ያንን ያገኘነው በምን ውስጥ ነው? በዚህ በመጽሐፍ ቅዱስ አስተምሮ ስርዓት ውስጥ ባገኘነው እሴት ወይም ምግባር ነው ማለት ነው። ስለዚህ ያ ምንድነው? ስጡ ይሰጣቸዋል። ስናገኝ እያደግን እንደምንሄድ እየበዛን እንደምንሄድ በሀብትም እየከበርን እንደምንሄድ ይሄ የቤተክርስቲያን አስተምሮ ፍቱን የሆነ መፍትሄ ነው ማለት ነው። ብዙ ሰዎች የሚጎድልባቸው የሚመስሉ የሚከስሩ የሚመስሉ ወይም ደግሞ የሆነ ዋጋ ካላተረፉ ሌላ ጊዜ እድል የማይኖራቸው የሚመስሉ ሰዎች ይሄንን በደንብ ቢያገናዙ ቢያስቡ ፍትሃዊ የሆነ ተጠቃሚነትን ያረጋግጣል ማለት ነው። እዚህ ጋር እንደው ከቤተክርስቲያን አስተምሮ አንፃር ብቻ ሳይሆን እንዳጠቃላይ እንደ ኢኮኖሚ ወይ እንደ ምጣኔ ሀብት ሳቢም ስናየው አንድ ሀገር የተስተካከለ የኢኮኖሚ ምጣኔ አላት የሚባለው ሀብት ፍትሃዊ በሆነ ሁኔታ ለሁሉም ሲከፋፈል ነው። በተለይም ደግሞ በኢኮኖሚ
በኢኮኖሚክስ ዘርፍ ውስጥ ያሉት በሚሰሩት ካልኩሌሽን በተለይ ጂኒ ኮኤፊሺየንት የሚባለው በዜሮና በአንድ መካከል ቁጥሩ የሚመጣው ማለት ነውና ቁጥሩ ወደ ዜሮ በስተቀ ቁጥር የሀገሪቱ ሀብት በተቻለው መጠን ለሁሉም ሰው ተከፋፍሏል። ወደ አንድ ሲመጣ ደግሞ የተወሰኑ ጥቂት ሰዎች እጆች ላይ ተሰብስቧል ሀብቱ። እሱ ደግሞ ማለት ራሱ የኢኮኖሚ ሲስተሙ ወይም ስርዓቱ ላይ ችግር እንዳለ ነው የሚያሳየውና መስጠቱ ወይም ደግሞ አንዱ ለአንዱ መደገፉ ይሄ ሃይማኖታዊ ብቻ ሳይሆን አጠቃላይ ኢኮኖሚያዊና ሀገራዊ አጠቃላይ ዓለም አቀፋዊ የሆነ የኢኮኖሚ ስርዓት መስተካከልንም ያሳይ ነው። ያደጉት ሀገራት ገንዘባቸውን ብዙ ገንዘብ ወደ አላደጉ ሀገራት የሚልኩት እኮ ያንን በማሰብ ምክንያቱም ያላደጉት ሀገራት ችግር ላደጉት ሀገራት ተመልሶ ችግር ስለሚመጣ ቀደም ያነሳነው ሰርኩሌት የሚያደርግ ስለሆነ ያንን ነገር ከመፍታት አንፃር እነሱ ያደጉትን ላደጉት በመስጠት እነሱ ደግሞ የበለጠ ትርፍ ያገኛሉ ማለት ነው። ስለዚህ የስጡ ይሰጣቸዋል የሚለው ይሄ ነው። ሶስተኛው የቤተክርስቲያን አስተምሮ በጣም ለዚህ መፍትሄ የሚሆነው ተፈጥሮን በአግባቡ እንድንጠብቅ ለተፈጥሮ ርሩህ እንድንሆን ተፈጥሮን ያለ አግባብ እንዳናባክን ታስተምራለች። ውሃን እንኳን ጭምር በአግባቡ እንድንጠቀም በአግባቡ አለመጠቀም እንደው ምንድነው ብዙ ጊዜ የሚባል ነገር አለ ጥሩ ነው ይባላል የሚሉት እናቶችና የሆነ ጊዜ ሰው የሆነ ጊዜ ላይ የሆነ ነገር አለ ብሎ ያለ አግባብ ካባከነ የሚያጣበቅ ጊዜ አለ። ይሄ በሰውት ውስጥም የምናየው ነው። ውሃ ባለ ጊዜ በጣም እናባክናለን፣ ግን በሌለ ጊዜ ደግሞ ጠምቶን የት ላገኘው ብለን ምናስብበት ጊዜ አለ። ያቺ ትንሽ ምልክት የምትሰጠን ምንድነው ባገኘን ጊዜ በአግባቡ እንድንጠቀም ለምን ባጣን ጊዜ ያን ነገር እንድናገኘው ያደርገናል ማለት ነው። ስለዚህ የተፈጥሮ ስርዓትን በአግባቡ እንድንጠቀም ያለ አግባብ እንዳናባክን ለተፈጥሮ ስርዓት ሁሉ ሩሩ እንድንሆን ተፈጥሮን እንድንከባከብ ተፈጥሮን እንድንጠብቅ ለእንስሳቱ ለጽዋቱ ሁሉ እንድናዘን ቤተክርስቲያን ታስተምራለች። ያንን ማስተማሯ በዚህ በአጠቃላይ በኢኮኖሚ ስርዓት ውስጥ ወይም ኢኮኖሚያዊ ስነ ምግባር ውስጥ ፍትሃዊ የሆነ ነገር እንዲኖር ያስችላል ማለት ነው። ስለዚህ ይሄ ከቤተ ክርስቲያን የሚገኝ ጥቅም ነው ማለት ነው። ሌላኛው ቅድም ያነሳነው የጋራ ተጠቃሚነት ነው። ሁሉም ሰው እኩል ማደግ ይችላል። የጋራ ተጠቃሚነት ማለት ሁሉም በድርሻው ተመጣጣኝ የሆነ ትርፍ ያተረፈ ያኛውም ደግሞ ወደሱ አቅም እየመጣ ያደገ እንዲመጣ ታስተምራለች። ለምን ስግብግብነትን ስለምትጸየፍ ማለት ነው። ስግብግብ መንግስተ ሰማያትን አይወርስም ብላ ነው የምታስተምረው። ስለዚህ በዚያ መንገድ የጋራ ተጠቃሚነትን ያረጋግጣል። የተፈጥሮ ሀብት ስርዓት በአግባቡ እንዲጠበቅ ማድረግ የሚያስችል አስተምሮ ነው ያላት ቤተክርስቲያን። ከዚያ ውጭ ደግሞ ይሄ ስጡ ይሰጣቸዋል የመስጠት ስርዓትን የማህበረሰባዊና ማህበረሰባዊ ኃላፊነትን እንዲወጡ ታደርጋለች። በጎ አድራጎት በተለያዩ አይነት ነገሮች እንዲቋቋሙ ያደረገች በዚያ ስለሆነ መንግስተ ሰማያት የሚወረሰው ይሄንን ስራ እንዲከናወን ታደርጋለች። ሌሎችም ነገሮች ስለዚህ የቤተክርስቲያን አስተምሮ ሙሉን ስርዓት ብንመለከተው ለዚህ ለተዛባው ምግባር መፍትሄው እሱ ነው ማለት ነው። ለኢትዮጵያ ብቻ አይደለም ለዓለምም ጭምር። እዚህ ጋር ሁለት ጉዳዮችን አብረን አስተሳስረን ማንሳት እንችላለን። አንደኛው ራሱ የመጽሐፍ ቅዱስ ወርቃማው ቃል የሚሉት በአንተ ሊደረግብህ የማትፈልገውን በሌሎች አታድርግ ነው። ይሄ ደግሞ እውነት ነው። በአንተ ሊደረግልህ የምትፈልገውን በዚህ ሌሎች አርግ ነው። ይሄን አይተን እንግዲህ አንተም ሐሳብን ወደ መጨረሻ እንደሰጠኸኝ የኢኮኖሚ ስርዓቱን የተሻለና ሁሉን አካታችና ሁሉን ጠቃሚ እንዲሆን የኦርቶዶክስ ክርስትና አስተምሮ ገዢ ሐሳብ ነው ብለኛል። ግን አሁን እንዳየነው ከሆነ አማኝ የምንለው ማህበረሰብ ራሱ ሐዋርያው እንዳለው በስራው የሚክድ ሆኗል። የማያምነውማ በከዛም የበለጠ ቢያደርግ ምንም ሊደንቅ አይችልምና የኦርቶዶክስ ክርስትና አስተምሮ ራሱ ለክርስትና ለዘላለማዊ ህይወት ብቻ ሳይሆን በምድር ላለንበት የኢኮኖሚና ለራሱ ለማህበራዊ ህይወት ይሄን ያክል ጥቅም የሚኖረው ከሆነ ለምን ገዢ የሆነ የኢኮኖሚ ስርዓቱ ነው ራሱን ችሎ መውጣት አልቻለም? ምንድነው ያጋጠመው ችግር? እንደው ከዚህ ጋር ተያይዞ መጀመሪያ የወድቀታችንን ደረጃ መቼም አሁን የዚህ እሴት ባለቤቶች እኛ ራሳችን ኦርቶዶክሳውያን ማለት በሃይማኖት ውስጥ ያለን ሰዎች ነን። ሃይማኖትን ያወቅን በሃይማኖት ውስጥ የምንኖር ከሃይማኖቱ የተጠቀምን ሰዎች ነን። ይሄንን ማስተዋወቅና ሌሎች ሰዎች ይሄንን ሐሳብ እንዲገዙትና በዚህ ሐሳብ እንዲመሩ ማድረግ ያለብን። ግን የሚያሳዝነው ከዚህ በተቃራኒው እኛ ነን ይሄንን በመደበቅና የዚህን አገልግሎት የማስተምሮ በክፉ አይነት መልኩ እንዲታይ በማድረግ ትልቅ አስተዋጽኦ ያደረገን ያለን። ቅድም እንዳነሳነው በንግድ ስርዓት ውስጥ ብንመለከት እኮ የንግድ ስርዓቱን በሚያከናውንበት ቦታ ትልልቅ የቅዱሳን ስዕላትን አድርጎ
የቅዱሳን ምስሎችን በዚያ ቦታ አድርጎ በአንገቱ ላይ ክር አስሮ የሚዋሸው እሱ ነው። የሚክደው እሱ ነው። የሚያጭበረብረው እሱ ነው። ሲዋሽ ሲያጭበረብር ሲክድ እግዚአብሔርን እየካደ እግዚአብሔርን እየዋሸ እንደሆነ ሰው አይረዳም። የመጀመሪያው ችግር ማን ጋር ነው ያለው ማለት ነው? እኛ አማኞች ጋር ነው ያለው። ክር አንጠልጥሎ ወይም ደግሞ ስዕል አድኖ ከፊት ለፊቱ አድርጎ ግን ገንዘብ ለማከማቸት የሚያስችልበትን አማራጭ ብቻ እያሰበ ሌላውን ነገር ሰውን ረስቶ መንግስተ ሰማያት ወርሳለሁ ብሎ ማሰብ ይሄ ያለማወቅ ያለመረዳት ችግር ነው። ስለዚህ የቤተ ክርስቲያን አስተምሮ ወይም እሴት ወይም ደግሞ ይሄ አስተማማኝ የሆነ ማህበረሰባዊ ሀገራዊ የኢኮኖሚ ስርዓት እንዲፈጠር በማድረግ ትልቅ አስተዋጽኦ የሚኖረው የቤተ ክርስቲያን አስተምሮ በመደበቅ ደረጃ ትልቅ አስተዋጽኦ ያለን እኛ አማኞች ነን። ስለዚህ የመጀመሪያው ስራ መሰራት ያለበት አማኞች ላይ ነው ማለት ነው። በቃላችን እኛ ኦርቶዶክስ ክርስቲያኖች ነን እንላለን፣ በስራችን ግን የኢአማኒ ስራ እንፈጽማለን። ስለዚህ አንደኛው ራሱ የኦርቶዶክስ ክርስትና አስተምሮ ከኢኮኖሚ ዘርፍ አንፃር ገዢ ሆኖ ሊወጣ ያልቻለበት ምክንያት አማኙ ራሱ እምነቱን በተግባር መግለጥ አለመቻል ነው። እምነቱን በተግባር መግለጥ አለመቻል ማለት የመጽሐፍ ቅዱስን አስተምሮ ወይም ደግሞ የቤተ ክርስቲያን መሰረታዊ አስተምሮ መርሳት፣ መዘንጋት፣ ቸል ማለት፣ አለማወቅ ሊሆን ይችላል። እነኚህ ሁሉ ነገሮች እዚያ ውስጥ ሊሆኑ ይችላሉ። አለመረዳት ሊሆን ይችላል። ሲሰበክ ሊሰማ ይችላል፣ ግን በደንብ አሰላስሎ መርምሮ በማስተዋል ወደ ራሱ ህይወት ወስዶ ምን ማለት ነው ይሄ ብሎ አለማሰብ፣ ከሃይማኖት አንፃር ከህይወት አንፃር ከዘላለም ህይወት አንፃር ከእግዚአብሔር አስተምሮ አንፃር እንዴት ነው የሚፈጸመው የሚለው ነገር አለማወቅ። ስለዚህ የቤተ ክርስቲያን ፍትሃዊ የሆኑ ፍትሆች ወይም ደግሞ ህጎች ለሁሉ ተጠቃሚ እንዳይሆኑ በማድረግ ደረጃ ትልቁን አስተዋጽኦ የወሰዱን እኛ አማኞች ነን። እኛ አማኝ በእምነት ውስጥ ሆነን ቅድም በዘረዘርናቸው የንግድ ስርዓት ውስጥ ወይም የምጣኔ ሀብት እንቅስቃሴ ውስጥ የምንሳተፍ ሰዎች የምንሰራቸውን ስራዎች በሙሉ ከሃይማኖት አስተምሯችን ጋር እያገናኘን መስራት መቻል አለብን። የሚሰጥም ከሆነ ሲሰጥ የመጽሐፍ ቅዱስን ቃል የትኛውን ቃል እየፈጸመ እንደሆነ እየተናገረ ለምን የተቀበለው ነገር የሚሰጥበት እድል ሊኖረው ስለሚችል በዚያው ልክ እሱም ያንን እያሰበ እንዲሰጥ ያደርጋል። የእግዚአብሔርን ቃል እያስተማረ የእግዚአብሔር ቃል እየፈጸመ ይሄዳል ማለት ነው። ስለዚህ የሚነግድም የሚሸጥም የሚሸምትም ሁሉም በዚህ እንቅስቃሴ ውስጥ ያለ ሰው ሁሉ የመጀመሪያው መሰረታዊ መርህ አድርጎ መንቀሳቀስ ወይም ሴት አድርጎ መንቀሳቀስ ያለበት የእግዚአብሔርን ቃል ያ ሲሆን ተጠቃሚውም ሁሉም ወደዚህ ስርዓት እየመጣ ይሄዳል ማለት ነው። ስለዚህ በቀላሉ ይሄ የጎደለውን ነገር መሙላት ማስተካከል ይቻላል። ከዚያ በላይ ደግሞ በጣም የጎዱት እንደው ቅድም ያልኩ ይሄ ክርያ አንጠልጥለው ስዕል አድኖ አድርገው ግን ባዕድ ነገር እየቀላቀሉ ሲያወኩ የሚተገኙ እኮ አሉ። የቅዱሳን ስዕላት በቤታቸው ውስጥ አድርገው ግን እዚያ ነገር ውስጥ ባዕድ እንጀራ የሚያዘጋጁበት ቤት ውስጥ ሆነው እጅ ከፍንጅ ተይዘው በቪዲዮ ተቀርጾ በሶሻል ሚዲያ የምናየው ነጋዴው በርበሬ ያላግባብ የተበላሸ በርበሬ ከባዕድ ጋር እየቀላቀለ የሚሸጠው ይሄው ማህበረሰብ መልሶ የሚጎዳው የራሱን ሰውነት ወይም የራሱን አካል ነው። ምክንያቱም ሐዋርያው ቅዱስ ጳውሎስ እንደተናገረው ሁላችን አንድ አካል ነን እንዳለው ማለት ነው። ስለዚህ ያንን ማምጣት የምንችለው መጀመሪያ አማኞች በትክክል በመጽሐፍ ቅዱስ አስተምሮ መሰረት መኖር የመጀመሪያው መፍትሄ ነው ማለት ነው። አዎ በጣም እኮ የሚያሳዝን ነገር ነው። በተለይ እንዳጠቃላይ ስናየው የኦርቶዶክስ ክርስትና በተለይ ደግሞ ክርስቲያንና ነጋዴ ከሆነ አይ እኔ ወደ ቤተ ክርስቲያን አልቀርብም ምክንያቱም ነጋዴ ነኝ ይላል። ንግዱና መንፈሳዊ ህይወቱ ምንም አይገናኝም ማለት አንድ ሰው ነጋዴ ሆነ ማለት የግድ መስረቅ፣ መዋሸት፣ ማጭበርበር አለበት ማለት አይደለም። አንዴ ታማኝ መሆን ራሱ የዛን ጊዜ ብቻ ታማኝነት ግን ብቻ ሳይሆን በጀርባ ብዙ ደንበኞችንም ራሱ ይዞል ይመጣል። እውነት ስለተደበቀሽ ነው ሰው ሁሉ አሁን ለዚህ ሁሉ ችግር የመጣው እና ነጋዴ እኮ ሲነግድ እንደሚያተርፍ ይታወቃል። የትኛውም አምራች ያው በትርፍ ነው ሊሰራ እንደሚገባው ሁላችንም እናውቃለን። የተጋነነ ትርፍ እንዳይሆን ነውና ከዚህ አንፃር ግን እኛም እውነቱን መናገር ሸማችም ገዢዎችም ደግሞ ሸማችም ደግሞ በአግባቡ አትርፎ እንደሚሸጥ ማመን መቻል አለበት ያለ ትርፍ። ምክንያቱም ቀጥሮ የሚያሰራቸው ሰዎች አሉ፣ የኪራይ ያለበት ሌሎች ወጪዎች አሉበት። ከዚያ አንፃር ያንን ተረድቶ ማመዛዘን መቻል አለበትና ያንን ሁሉ ማሰብ ያስፈልጋል ማለት ነው። መልካም። አሁን ወደ መጨረሻ ሐሳባችን እንምጣ። ይሄኛው ሐሳባችን ምንድነው?
በተለይ ደግሞ የኢኮኖሚ ስነ ምግባር መኖር እንዳጠቃላይ የኢኮኖሚ ስርዓቱን የሚያስተካክለው ጉዳይ ከሆነ በዚህ ውስጥ ደግሞ አብዛኛው አማኝ ባለበት ሀገራችን ኢትዮጵያ እንደዚሁ የስነ ምግባር ያለው የንግድ ስርዓት ለማካሄድ ወይ ደግሞ እሱን ለማከናወን ምቹ ወይም ፈርታይል የሚባል ግራውንድ ካለን ይሄኛውን በተለይ በሀገራችን የሚታዩትን የኢኮኖሚ ስነ ምግባር ክፍተቶች ቢያንስ ሙሉ በሙሉ እንኳን ባናጠፋ ለመቀነስ ምን ቢደረግ ይሻላል ትለናለህ አንተ? ይሄ የግል መልከታም ሊሆን ይችላል። የመጀመሪያው ነገር ቅድም እንዳልነው የመጽሐፍ ቅዱስን አስተምሮ ወይም የቤተክርስቲያን አስተምሮ ወይም ደግሞ የእግዚአብሔርን ሕግ አለማወቅ ነው፣ አለመረዳት ነው። ሰዎች ባልተገባ ሁኔታ ባልተገባ ምግባር በህይወታቸው ውስጥ እየተንቀሳቀሱ ወይም ደግሞ በንግድ ስርዓት ውስጥ እየተንቀሳቀሱ ያሉት ብለናል። ስለዚህ መፍትሄው ምንድነው? በአግባቡ እና በተገቢ ሁኔታ የቤተክርስቲያን አስተምሮ ማስረዳት ያስፈልጋል ማለት ነው። ስለዚህ ቤተክርስቲያን ምን ማድረግ አለባት? ለነጋዴው፣ ለገበሬው፣ ለሸማቹ፣ ለአምራቹ፣ ለኢንዱስትሪ ባለሙያው በተለያየ ዘርፍ ለተሰማራው ማህበረሰብ በተሰማራበት ዘርፍ እንዴት እግዚአብሔርን ማገልገል እንደሚገባው ማስተማር መቻል አለበት። የሚሰጠው የወንጌል አገልግሎት የሚሰጠው ትምህርት የእግዚአብሔርን ቃል ወይም ደግሞ የመጽሐፍ ቅዱስን ቃል እንደው ተናግሮ የመቆም የለበትም። ሰዎች ወይም ደግሞ አማኞች የእግዚአብሔርን ቃል እንዴት አድርገው ነው ከሚሰሩት ስራ ጋር ሊፈጽሙት የሚችሉት? እንዴት አድርገው ነው ሊያስኬዱት የሚችሉት? እንዴትስ ነው በሚሰሩት ስራ የእግዚአብሔር መንግስት ሊወርሱ የሚችሉበት? እንዴት ነው የመጽሐፍ ቅዱስ ቃል በሚሰሩት በየዕለቱ በሚያከናውኑት አገልግሎት ውስጥ ዋጋ ያገኙበት የሚሄዱበትን የሚለውን ነገር ማስተማር መቻል አለባቸው። ስለዚህ ለዚህ ደግሞ መፍትሄው በወንጌል አገልግሎት ላይ፣ በክህነት አገልግሎት ላይ፣ በየትኛው በሚዲያ አገልግሎት ላይ ያሉ አካላት ከዚህ አንፃር ትምህርቱን በደንብ ማስፋት መስጠት ያስፈልጋል ማለት ነው። ብዙ ችግርም ይሄ ይመስለኛል። በተለይ አሁን ባለንበት ማህበረሰብ አብዛኛው ቦታ ላይ የሚሰጠው ትምህርት እውነት ነው። መጽሐፍ ቅዱስን ቃል እንዲህ ይላል ብሎ መናገር ተገቢ ነው፣ አስፈላጊ ነው። ያንን የምንናገርበት ማህበረሰብና ከዚያ በላይ ደግሞ የምናስተውረው ማህበረሰብ ግን መለየት ያስፈልጋል። በእምነት ውስጥ ያለ ሰው የመጽሐፍ ቅዱስን ቃል አምኖ አውቆ ያመነና በውስጡ የሚኖር ሰው ነው። ለዚህ ሰው ምን ሰጠው ትምህርት አንተ በመትኖረው ህይወት የመጽሐፍ ቅዱስ ቃል እንደዚህ ነው መፈጸም ያለበት የሚለው ነው ማለት ነው። አፈጻጸሙን ጭምር ማሳየት መቻል አለብን። አፈጻጸሙን ጭምር ማስተማር ማመልከት መቻል አለብን። እንዴት ነው በህይወታችን በስራችን ውስጥ ልንፈጽመው የሚገባል? እንዴት ነው ነጋዴ በንግዱ ውስጥ የእግዚአብሔር አጠቃላይ ህጎች የሚፈጽመው? እነኛም በመፈጸሙ ደግሞ ምን አይነት ዋጋ ያገኛል? ምን አይነት ኪሳራ ይደርስበታል? ምን አይነት ትርፍ ይደርስበታል የሚለውን ነገር ማስተማር መቻል አለባት። ይህንን ልታደርግ የምትችልበትን አደረጃጀት ወይም ደግሞ መዋቅር ስርዓት መዘርጋት አለባት ቤተክርስቲያን። ከዚህ ውስጥ እንደ ለምሳሌ ማድረግ ከተቻለ በጣም ብዙ ሰዎች ብዙ አማራጭ ያላቸው ግን ትንንሽ ግንዛቤዎችን የሚሰጣቸው በማጣት ያሏቸውን ሀብቶች ወይም ደግሞ አማራጮች ይዘው ቁጭ ያሉ በጣም ብዙ አሉ። ለምን ሁሉም የነቃ አይምሮ ሲኖረው የንግድ ስርዓቱ የተስተካከለ ይሆናል። ሰው ለምሳሌ አንድ ቦታ እንጀራ 30 ብር ይገዛል፣ አንድ ቦታ 40 ብር ይሸጣል፣ አንድ ቦታ 20 ብር ይሸጣል፣ አንድ ቦታ 15 ብር ይሸጣል። ዋይ ለምን? ይሄን ሰው መጠየቅ መቻል አለበት። የሆነ ቦታ ላይ 20 ብር የሚሸጥ እንጀራ የሆነ ቦታ ላይ 40 ብር የሚሸጥ ከሆነ ለምንድን ነው እንደዚህ አይሆን? ወይ 20 ብር የሚሸጠው ችግር አለበት ወይ 40 ብር የሚሸጠው ችግር አለበት። ምክንያቱም በዚህ ደረጃ ዋጋ ልዩነት መምጣት ስለሌለበት ማለት ነው። ያንን መጠየቅ መቻል አለበት ማህበረሰቡ። ስለዚህ ከተጠቃሚነት አንፃር ከተጎጂነት አንፃር እያንዳንዱ ምእመን ሁለተኛው ምን ሰጠው መፍትሄ ማለት ነው መረዳት ማወቅና እንደው ዝም ብሎ በጅምላ እንደው ብቻ ከመግዛት በላይ ጠያቂ ሆኖ አሰላስሎ መግዛት መቻል አለበት። ከነማን ጋር ነው የሚገዛው? ለምንድነው በዚህ አይነት ዋጋ የጨመረው? ለምንድነው በዚህ ዋጋ የቀነሰው? መካከሉ ያለው ልዩነት ምንድነው ብሎ መጠየቅ መቻል አለበት። ምክንያቱም ተጎጂው እሱ ነው። ዝም ብሎ የተጠየቀውን በገንዘብ ይዞ የሚሄድ ከሆነ በኋላ የገዛው ንብረት በመቃጠል ወይም በመበላሸት ወይም ደግሞ በሌላ ምክንያት ያጣዋል። የሚገዛቸው ምርቶች በአግባቡ ጠይቆ የሚያገዛ ከሆነ በጤናው ላይ ነው እየፈረደ ያለው። ጤናው ላይ ችግር ያመጣበታል። ስለዚህ በራሱ ጤና ላይ በራሱ ህይወት ላይ ፈርዷል ማለት ነው ሸማቹ።
ስለዚህ ያ እንዳይሆን የሚገዛው የሚሸምተው የትኛው ማህበረሰብ አንዱ ቦታ ተጠቃሚ ስለሆነ ሁሉም ጠያቂ ይሁን አምራቹ ሸማቹን ሸማቹ አምራቹን ገዢ ሻጭ ገዢን እየጠየቀ እየመረመረ እያሰላሰለ ያመላለሰ ያገናዘበ የሚገዛና የሚሸምት ከሆነ የገበያ ስርዓቱ ይስተካከላል ምክንያቱም ሁላችንም ወደ እውነታው ስለምንቀርብ ማለት ነው ስለዚህ ሁለተኛው መፍትሄ ብለን የምናስበው ተጠቃሚ ሆነ ማህበረሰብ ነው የመጀመሪያው ቤተክርስቲያን ወይም በአስተምሮ ላይ እየሰሩ ያሉት አካላት የቤተክርስቲያን አስተምሮ ከመጽሐፍ ቅዱስ ቃል ከመናገር በላይ ከሰው ከሚሰራው ስራ ጋር አገናኝቶ በዝርዝር ማስተማር አለባቸው ሁለተኛው ደግሞ ራሱ ተጠቃሚ ማህበረሰብ ሸማቹ ማህበረሰብ ገዢው ማህበረሰብ ሻጩ ማህበረሰብ ጠያቂ መሆን መቻል አለበት መመርመር ማስተዋል መቻል አለበት ማለት ነው ሶስተኛውና ሌላኛው መፍትሄ ብዬ የምሰጠው የኔ የሚለውን ተቋም እየፈጠረ መሄድ መቻል አለበት የሚያምነው አሁን ትልቁ ችግር እምነት መጉደል አይደለ ስለዚህ የኔ የሚለውን ተቋም እየፈጠረ መሄድ አለበት የኔ የሚለውን ተቋም ያውቀዋል እንዴት እንደሚያመርት እንዴት እንደሚሸጥ በውስጡ ያለውን ሂደት በሙሉ ስለሚያውቀው እንደዚህ አይነት ተቋም እየፈጠረ ከሄደ እንዲህ አይነቱ ችግር እየተስተካከለ ይሄዳል ማለት ስለዚህ ሌላኛው መፍትሄ ሁሉ ጊዜ በዚያው በተመሳሳይ ችግር ውስጥ እየኖርን ለትውልድም የተበላሸ ነገር ማስቀጠል የለብንም ቢያንስ እኛ ካወቅን ከተረዳን እዚህ ጋር የሆነ መፍትሄ አዘጋጅተን ቢያንስ መንገዱን አመልክተን ላንጨርሰው እንችል ይሆናል ግን የሆነ ትውልድ ይጨርሰዋል ስለዚህ የኔ የሚለው ተቋም ካለኝ ሁላችንም የኛ የምንለው ተቋም እየፈጠረን ከሄድን በዚያ ተቋም ውስጥ ይሄ ቅድም ያልናቸው ነገሮች አይፈጸሙም ማለት ምክንያቱም ተቋሙ የኔ ነው ያንተ ነው የሁላችን ይሆናል ማለት ነው ስለዚህ ያንን ማድረግ ደግሞ ለሁላችን የሚያስፈልጋል ማለት ነው ከዚያ ውጭ ደግሞ አሁን በስራ ላይ በእምነት በምግባር የሚሰሩ ተቋማት አሉ እነሱን ፈልጎ እነሱን ዕውቅና መስጠት ያስፈልጋል ዕውቅና መስጠት ማለት ሸማች ብቻ ላይሆን ይችላል ተጠቃሚ ብቻ ላይሆን ይችላል ዕውቅና የሚሰጠው ቤተክርስቲያኒቷም እንዲህ አይነት አገልግሎት የሚሰጡ ተቋማትን ዕውቅና መስጠት መቻል አለባት እናንተ ከምትሰጡት አገልግሎት በተጨማሪ የእግዚአብሔርን አገልግሎት የእግዚአብሔርን ሕግ የእግዚአብሔርን ወንጌል እየፈጸማችሁ ነው ስለዚህ በርቱ ቀጥሉ ብላ ዕውቅና መስጠት መቻል አለባት በምግባር በታማኝነት በስርዓት የሚሰሩትን መንግስትም ይሄንን ማድረግ መቻል አለበት እነኛ እያደጉ ይሄዳሉ ማለት ነው በታማኝነት የሚሰሩ ሰዎች እየተሸለሙ ሲሄዱ በማጉደል የሚሰሩ ሰዎች እየወደቁ ይሄዳሉ ማለት ነው ያ ደግሞ የተመጣጣኝ የሆነ የፍትህ ስርዓት እንዲመጣ ያደርጋልና እነኚህን ነገሮች እያደረግን ብንሄድ የተስተካከለና ሁሉንም የሚጠቅም የኢኮኖሚ ስርዓት ማምጣት እንችላለን ማለት ነው መልካም በተለይ ደግሞ ቅድም ያነሳልኝ አንድ ሐሳብ አለ የሸማቾች ጋር በተገናኘና የሸማቾችም ሌላ ጊዜ በልዩ ሁኔታ ምናነሳው ሆኖ በተለይ አሁን ካለው አጠቃላይ ስርዓት አንፃር የመስኮቱ አጣርቶ የትኛው ቦታ ነው ጥሩ ነገር ያለው ብሎ አስቦ ሰው ጠይቆ በደንብ ለይቶ መግዛት አለበት ሻጩም እንደዛው ደንበኞቹን ያፈራ እርስ በርስም እየተጋገዘ ቢሄድ እንደ አጠቃላይ ሀገርንም ቤተክርስቲያንንም ትውልድንም ራሱንም ይጠቅማል ማለት ነው መልካም ዲያቆን ኃይለ ገብርኤል እንግዲህ ዛሬ እዚህ ስቱዲዮአችን ድረስ ተገኝተህ ላነሳንልህ ጥያቄዎች ስለሰጠን ምላሽ እግዚአብሔር ያክብርልን እግዚአብሔር ይስጥልን የተከበራችሁ ተመልካቾቻችን ከዲያቆን ኃይለ ገብርኤል ታምራት ጋር የኢኮኖሚ ስነምግባር ጉዳዮች የተመለከተ የነበረን ቆይታ በዚህ ተፈጽሟል ስለተከታተላችሁ እናመሰግናለን ከቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብሮች ጋር መልካም ቆይታ እንዲሆንላችሁ እንመኛለን ሰላም ደሩ